ምክንያቱም 3 ዓመት እኛ እንለው የነበረውን ነገር እነሱ ያው ፖለቲከኞች ስለሆኑ ኃላፊነትም ስላለ ትዕግስትና ሰላም መውደዳቸው። የኔ ጥያቄ ላንተ ጦርነት አታሙ ስትመቱ ሙዚቃና መዝሙር ነው ይመስልህ? እንደ ህወሓት ፈጣሪ ሰለመነ እንዴ? በዓለም ደረጃ እንደ ህወሓት የተለመነ እንደ ቡድን በለው እንደ ፓርቲ በለው አለ እንዴ? የልመናውን አይነትና ምልመናው ምን እንደነበር ዘርዝረህ ብታስረዳ እንዴ? ኤድመንድ አንዳንዴ ውሃ የሚያነሳ ነገር ብናወራ ነው የሚሻለው። ልመና ስትለኝ እኔ ወደ ሰላም ማስፈራሪያ እንጂ ከአብይ አህመድ ማስፈራሪያ እንጂ ልመና ሰምቼ አላውቅም። ልመና አይደለም የፕሪቶሪያው ራሱ ልመና አይደለም እንዴ? ለማንኛውም የኤርትራውን ጨርስና ወደ እነሱ ትመጣለህ። ጎይድ ስላቋረጥ አይ ህወሓትን ራስን ያነሳው እኔ መነሻዬ ስለ ሻዕቢያ ነበር ስለ ወደቡ ጉዳይ እና መሀሪ በሰጠው አስተያየት ነው። መሀሪ በሰጠው አስተያየት ሌላ ቤት ምን እንደሚወራ እናውቃለን እኮ። ይሄን ያህል እኮ ጅሎች እኮ አይደለም። እንደው እንዴት አድርገው እንደሚቆጥሩን እኛን ኢትዮጵያንን እንዴት አድርገው እንደሚያስቡን እኔ እኮ ተአምር እኮ ነው የእውነት እንዴት አድርገው እኛን እንደሚገምቱን እኛ ምናልባት ስሜታዊ ሆነን የምንናገራቸው ነገሮች ብዙ ሊኖሩ ይችላሉ። እነሱ እኮ እኛን የሚያስቡን ጭራሽ ምንም ነገር የማናስብ ምንም ነገር የማናቅ። አሁን ጥሩ ነው፣ መንግስትም ህዝቡን እያነቀው ነው፣ በደንብ እያነቀው ነው። አሁን በአሰብ ጉዳይ ላይ እነሱ እንደሚሉት አይደለም። መንግስት ጥቅሙን ምንጊዜም ለማስከበር ማንም በዓለም ላይ ያለ ነው ጥቅሙን ለማስከበር ይሄዳል። እኛ ጋር አዲስ የሚሆንበት ጉዳይ የለም። ያውም የኛ የሆነውን ነገር ማለት ነው። እነ መሀሪ እያሉ ያሉት ኢቨን እኮ እዚህ ኤርትራውያን የኛ ኑሯችንን እንኳን አስወድደው እንኳን የኢትዮጵያ ህዝብ ያለው የተናገረው በእውነት ፊት የነሳቸው ጉዳይ አብረን ያለ ነው። ፍየል ቤት ነው ያለ ነው። አብረን እኮ ነው ያለ ነው። ግን እንደዚህ አይነት ከኑሯችንም ከህይወታችንም እንደዚህ አካፍለናቸው እንኳን አሁንም ጠላት ናቸው። አሁንም አንዳንዴ እኮ ልንቀየር እንችላለን እኮ። በቃ እኮ አሁን በቃ ትከሻችን ተላጠ። በቃ መኖር ይኑሩ ይስሩ፣ ልክ ነው። ይሄ መብታቸው ነው። ግን አያጋጩን። መስኮት ነቅለው የወሰዱ ከትግራይ አሁን ዞሮ ደግሞ ከትግራይ ህዝብ ጋር አንድ ነን ለማለት ይሄ ድራማ ይብቃል። የልጆች ጨዋታ ይብቃል። እንደው ቢያንስ ኤርትራ ራሷን ያን ሁሉ ዘመን እኔ አባቴ ዋጋ የከፈለበትም ያን ሁሉ ዘመን በችግር በጦርነት አለፈ። አሁን ቢያንስ እኮ ለህዝባቸው ማሰብ ለኛ ይቅር እኛ መብታችን እናስከብራለን። ለኛ ይቅር። 1 ሊትር ውሃ የሌለው ህዝብ ስለ ኢትዮጵያ አስተያየት ሲሰጥ ያሳፍራል። ስለ ኢትዮጵያ ሐሳብ ሲሰጥ ያሳፍራል። አንድ ኤርትራዊ እንደው ስለ ሀገሩ አውርቶ ያውቃል? አንድ ኤርትራዊ የትም ቤት ግባ አያወራም። የሚያወራው ስለ ኢትዮጵያ ነው። ባዶ ብርጭቆ ይዞ የተሞላውን ብርጭቆ ሐሳብ ይሰጣል። ይሄ ተገቢ አይደለም። ይሄ አንዳንዴ መከባበርም ያስፈልጋል። ደግሞ እውነት ለመናገር ማለት ነው ትግራይ መከራዋ የጀመረውም የሚያልቀው በእነሱ ነው፣ በሻዕቢያ በእነሱ ነው። የነሱ ወጣት ምን ሆነ? እስካሁን ምን ሆነ? አሁን ለትግራይ ህዝብ ዋጋ ከፍሏል? መጥቶ አይከፍልም። እመነኝ አይከፍልም። እችን ጻፋት ሄድበንድ አይከፍሉም። እኛን እንዳባሉ ነው የሚኖሩት። ይሄ በየቦታው ሸኔ ምናምን የምትለው ማን እንደሆነ እኮ እናውቀዋለን እኮ። ተቀላቅሎ እየገባ ማን እንደሆነ ማን እየሰራ ማን ገንዘብ እየሰጠ እንደሆነ እናውቃለን እኮ። ግን ኤድመንድ አይቀርም፣ አንድ ጊዜ አይቀርም።
የጠራው እስኪጠራ ድረስ ነው። የሻዕቢያ መንግስት ሲፈርስ፣ የሻዕቢያ መንግስት ሲደመደም አገር አይደለም ዓለም ሰላም ትሆናለች። ሰላም ቢያንስ የሰላምን ወሬ ይሰማሉ ስለ ኢትዮጵያ። ሌላው ዓለም ስለ ሰላም ሰው የማይገደልባት። እስቲ አንድ ጥያቄ ልጠይቅ ሰለሞን። በመካከል ዝም ያልኩ እንደው በነፃነት በፍሎ ሀሳብህን አውራ ብዬ ነው እንዳልገባ። አመሰግናለሁ። እሺ ኤርትራ ትናንትና በትግራይ ወረራ ጊዜ እኛ ስንቃወም ኤርትራን ማለት ነው በኢትዮጵያ በኩል የነበረው መልስና ምላሽ ምን እንደነበር ታውቃለህ። እና አብይ አህመድ አንድ እንትን አሰማሃለሁ ምናልባት ለማስታወስ። ኤርትራ ነው የምትባታበጠበጠን ኦነግ ሸኔ እንትና ፋኖ ምናምን ትላለህ። ኤርትራ ባትኖር ኖሮ ምን ሊውጠን ነበር? ኤርትራ ነው ያዳነችን አለ አብይ አህመድ። ለእኔ አንተ ጥያቄ ኤርትራ አንድ ወቅት አዳኝ፣ አንድ ወቅት ደግሞ በእናንተ አገላለጽ ማለት ነው በእናንተ አገላለጽ ያኔ አዳኝ ነበረች ኤርትራ፣ ዛሬ ደግሞ ምታባላ ሆነች። አየህ፣ የመርህ ጉዳይ እዚህ ጋር ነው የሚሰራው። መርህ እዚህ ጋር ነው የሚሰራው። እኔ የኤርትራ መንግስት ሰላም የሚያመጣ ምናምን እንዳልሆነ አውቃለሁ። ለራሱ ጥቅም ሊያባላህ ብቻ አይደለም ሊያጫርስ ይችላል፣ ለራሱ ጥቅም። አንተም ግን የኤርትራን መንግስት ብታገኘው እንደምትበላው አውቃለሁ። አሁን ግን እኔ የኢትዮጵያን መንግስት ራሱ ብትወስደው አሁን ሰሞኑን ራሱ አማራ ክልል ሄዶ አማራና ትግራይን ለማባላት የሚሰራው ፖለቲካ ካየ በአርኤስኤፍን የሱዳን ፈጥኖ ደራሽ ኃይሉን ቦታ ሰጥቶ መሳሪያ እያስታጠቀ ሱዳንን እያተራመሰ ያለው አብይ አህመድ በኦሮምኛ ቴሌቪዥን ደግሞ መጥቶ ነገ ጠዋት ኤርትራ ላይ ለማዝመት የኦሮሞን ወጣት ባረንቲ ኦሮሞ ናት፣ ባህረ ነጋሽ ኦሮሞ ንጉስ ነበር እያለ እንዴ! አብይ አህመድ እኮ ኤርትራ ቢያባላህ ኢትዮጵያውያንን ነው የሚያባላህ። ላይክ እሱ ጋራ የራሱ እምልህ አሉ ሊያባላቸው ቢፈልግ ራሱ ላይ ሐማሴን ብሎ እንትና ብሎ አኮሎ ጉዛይ ብሎ ምናምን ብሎ ሊያባላ ይችላል። አላባላም። እንደሱ ቢያባላ ሞኝ ነበር የሚሆነው። ኢትዮጵያ ግን ለህልውና የስጋት ካለ ሊያባላ ይችላል። አብይ አህመድ ግን የሱዳንን ማባላት ወይ ኤርትራን ደግሞ ብርጌድን አህመዱን ለምሳሌ አሁን እፎይን እየደገፈ ቦታ ሰጥቶ አብይ አህመድ ሊያባላው የፈለገው ለምን እንደሆነ ይገባናል በስነ ስርዓት። እሱን ያድርግ። አብይ አህመድ እኮ በጣም ጅልነቱ አማራንና ትግራይን ለማባላት እኮ ብልጥ መሆን ይፈልጋል። ሲዳማንና ኦሮሞን ወይ ደግሞ ኦሮሞንና ሶማሊያን እኮ ለማባላት የሚሰራው ፖለቲካ እኮ ሁላ አለ። እኔ አንዳንዴ ያባላል ኢሳያስ ስትሉ፣ ኢሳያስስ ብልጥ ነው፣ የውጭውን ጅል ነው የሚያባላው። የኛው ሀገር ጅል አለ አይደል እንዴ? የውስጡንም የሚያባላ ለውጭም ለማባላት የሚሰራ እና አንዳንድ ጊዜ እኮ በደንብ ብናየው እንዲያውም ኢሳያስስ ይሻላል። አብይ አለ አይደል እንዴ? አማራና ትግራይ ይባላልኝ እያለ ሌት ተቀን እየደከመ ያለ ተባሉልኝ፣ እርስ በርስ ጦርነት ውስጥ ግቡ የሚል ትግራይ ባካችሁ ከኤርትራ ጋር ጦርነት ግቡልኝ የሚል እና እኔ አንዳንድ ጊዜ የምልህ ራሳችንን ብናይ የራሳችንን መሪ ብናየው ኤርትራን አንወቅሰው። ኤርትራን ንጹህ አድርጌው አይደለም፣ ንጹህ አይደለም መንግስቱ ኤርትራ እነግርሃለሁ። ግን ከኛ በላይ ወረስት የለም ከአብይ በላይ ልልህ ነው። የኔ ጥያቄ ነው። አዳኝ ነው ያለው ትናንትና አብይ ነው። ኢሳያስ አዳኝ ነው ያለው አብይ ነው። እሱንም ረስት አይኖ ሾርት ሜሞሪ እየሆንን ስለሆነ ነው እየተቸገርን ያለን። ኤኒዌይስ ቀጥል ግን ሐሳብህን። ግን ያው እንዳልከው በኤርትራ ጉዳይ በነበረው ሁኔታ አንድ ስህተት ነበር። እሱን እቀበላለሁ፣ አምናለሁ። ነገር ግን አብይ ከመምጣቱ በፊት የነበሩ ችግሮች ናቸው። ደብዛዛ ይሁኑ እንጂ የነበሩ ናቸው። አሁን የጠቀስካቸው እያንዳንዱ ነገር የነበረ ነው። አሁን በአማራ ክልል የሚባለው ነገር
ክልሉ በራሱ የክልል ፕሬዚደንት ራሱ ስንት ጊዜ እንደተቀያየረ ብቻ የደመንድ ታውቀዋለህ። ክልሉ በራሱ የመስማማት ሁኔታም የለውም። እንደው እንደ ባህልም ካየኸው እንደ አመጣጡ ካየኸው እርስ በርስ ነው። ይሄ ከጥንት ጀምሮ የመጣ ነው። ግን አብይ ያመጣው አይደለም። አሁን አብይ ከመምጣቱ በፊት የነበሩ ነገሮች አሁን ምናልባት ብሰው ሊሆን ይችላል። የኤርትራና የትግራይ አብይ ከመምጣቱ በፊት የነበረ ነው አይደለም። እነዚህ ነገሮች አሁን ተጋግለው መጡ። እነዚህ ነገሮች አሁን አብይ ፈጠራቸው ለማለት አብይ ለማጋጋል ይሰራል ወይ ነው የኔ ጥያቄ። ችግሩ ተፈጠረ። አብይ ችግሩ በአማራና በትግራይ መካከል ኬዎስ ለመፍጠር ይፈልጋል አይፈልግም? በእኔ እምነት ሰላምን ለማምጣት ምናልባት ይታገል ይሆናል። ግን ለማባባስ ማለት ምንድነው ጌሩ ምንድነው ማለት የአማራ ክልል አለመረጋጋት ዞሮ ለመንግስት ወይ ደግሞ ለተጠያቂነት ይደረገዋል እንጂ ምንድነው የፖለቲካ ጥቅሙ ምንድነው? ሄድበንተ እኔ አይመስለኝም። ጭራሽ ክልሉ በመሰረቱ አጋዥ አይፈልግም። ለመጋጋል አጋዥ አይፈልግም። ለምሳሌ በየአካባቢው ለሚገደሉት የኦሮሞ ህዝቦች ስንት ጊዜ ሰላማዊ ሰልፍ ወጡ። በቃን፣ ጦርነት በቃን፣ ወንድሞቻችን አይሙቱ፣ እህቶቻችን አይገደሉ እባካችሁ ብለው ሰላማዊ ሰልፍ ወጡ። ምንድነው የክልሉ ፋኖ አስተባብሮ ምናምን ምንድነው? ግራኝ አህመድ ነው አብይ አህመድ የልጅ ነው ብሎ ሰላማዊ ሰልፍ እስከ መውጣት የደረሰ ህዝብ ነው። እኔ ግን ያ ክልል ለመጋጋልም ለማጋጋልም ሌላ ሰው አይፈልግም፣ ሌላ መርህ አይፈልግም። በራሱ እንደዛ ነው። ይህንን ስል ግን ጠቅላላው ማለት አይቻልም። እዛ ውስጥ ያሉት የሚታወቁ ናቸው። ኤድመንድ የሚታወቁ ናቸው። የምናየው እኮ ነው፣ የምናየው ነው፣ በየሚዲያው የምናየው ነው፣ የሚነገረን ነው፣ የሚሰበከን ነው። ጦርነትን 4 ኪሎ ካልገባን እናንተ ላይ ሀገር መምራት አይችሉም። እንዲህ አይነት ነገሮች ምን ኤድመንድ ምን ማጋጋል ያስፈልገዋል? ራሱ የጋለ ነው። እኔ ባጭሩ እስቲ ሰለሞን ልጠይቅህ፣ አብይ አህመድ አገር ለመምራት ብቁ ነው ብለህ ታምናለህ? የውስጥ ጉዳዮችን ባህሪ ወደ አሰጣለሁ ታምናለህ? አልልም። መስይ አሁን እኔ እናንተም አሁን የምንነጋገረው መሐሪም የሚናገረው እኮ አሁን መሐሪም የሚናገረው አስተውለው ከሆነ የተስፋ መቁረጥ ነው ማለት። ይሄ እኮ የተሰራው መሪ ስላለን። በእርግጥ ችግሮች አሉ፣ በጣም ችግሮች አሉ፣ በጣም ችግሮች አሉ። እሱን አምናለሁ። ነገር ግን በዚህ ውስጥ ማለፍ ግድ ስለሆነ አብይ አህመድ ሀገር የመምራት ብቻ አይደለም ኢትዮጵያን የማሻገር ህልሙ ያቀደው እውን ይሆናል እሱ በህይወት እያለ እና ሀገር የመምራት ብቻ አይደለም ኢትዮጵያን አሻግሮ በቃ ዳግም ጦርነትና መከራ ማናይበት ማንሰማበትን ሀገር ይሰራዋል። እኔ ለምን ጦርነት ደግሰሃል? ወደቡን ልናመጣ ጦርነት ልትከፍት እንደሆነ ነገርክን። አንድ ነገር ዋጋ ካልከፈልክ ምንም ነገር አታገኝም እኮ። አሁን ግን ወደቡ እኮ የምንነጋገረው ወደቡ ጦርነትም ካስነሳ መብቴን ወስዶብኝ ነው እንጂ የሰው ለመንጠቅ አይደለም። የሰው ለመንጠቅ ብዙ ዋጋ ሊያስከፍል ይችላል። የራስህን ግን እንደው አእምሮአዊም እንደው ስታስበው ሳይኮሎጂካሊ የራስህን ነገር ለመውሰድ ምናልባት ብልሃት ጠይቅ ካልሆነ በስተቀር እኔ የሚያደራድር አይደለም። ኤርትራ ሉዓላዊ ሀገር ናት። እኔ እናንተ አሁን ከመሐሪ ጋር ልንከራከረው እንችላለን። አንተ ኢትዮጵያዊ ስለሆንክ ግን ሰለሞን ኤርትራ ሉዓላዊ ሀገር ናት ብለህ ነው የምታምነው ወይንስ አይ ኤርትራ ኢትዮጵያ ናት ብለህ ነው የምታምነው? አይ ኤርትራ እኛ ማለት እኛ ሳንፈጠር በፊት ታሪክ እንደሰማነው ያው ለኛ አያስፈልግም፣ የሚያስፈልገን አለ። ግን ሉዓላዊ ሀገር ነች።
ይሄን አምናለሁ። ሉዓላዊነቷ ግን ያለ አግባብ በተወሰደ ሀብታችን ላይ ቁጭ ብላ ነው። ኢቭን አይደለም ያሁን እኮ ታሪክ ምስክር ኤድመንድ ይችል በልባከ ያሁን እኮ ታሪካችን ምስክር እኮ ነው። አሁን የኢትዮጵያን አየር መንገድ እኮ ተራ አሁን ለምሳሌ ይሄ ተራ የዱርዬነት ዝርፊያ እኮ ነው። የኢትዮጵያን አየር መንገድ እኮ ገንዘብ እኮ አንሰጥም ብለው የያዙ ናቸው። እነዚህ እኮ የህይወት ልምድ ያላቸው ናቸው እኮ የራሳቸው በዝርፊያ የኖሩ ናቸው። በዝርፊያ እየተካኑ ናቸው። ጨብጣ እንደ በእናትህ እሺ ጨርስና መሐሪ በኤርትራ ጉዳይ ስለሆነ መሐሪ መልስ ይሰጠዋል። እሺ ጨርስ ሰለሞን ሐሳብን ሶሪ ቴንክ ዩ ይኸውልህ ኤድመንድ እነሱ ልምድ አላቸው። የባድመ ቅርብ ታሪካችን ይሄን ያህል ለዚህ እኮ ነው እንዴት አድርገው እንደሚንቁ ምንም ነገር የማናውቅ ደደብ አድርገው እኮ ነው የሚስሉን እኮ እነዚህ እንጂ ጠቅላላ ታሪካቸው ሲዘርፉ የኖሩ ናቸው። እንደ ቫይኪንግ የድሮ ታሪክ ስካንዲኔቪያን መሐሪ መልስ ይስጥና ስለዚህ እኛ አሰብን የመብት ጉዳይ አድርገን ስለምንወስደው ከመሐሪ ጋር አንተ ሉዓላዊነታቸውን ታከብራለህ። ባህሩን ብቻ ነው መውሰድ። በእናትህ ለማመጣው ወደዛ በለው። እኔ አምናለሁ። ስመልሰህ በእናትህ አትሳደብ። አንተ ማነው ሰደብክ? በእናትህ ዝም በል። ማንም የሰደበልህ እንዳንተ ያናናቀ የለም። እኔ አንድ ነገር ልንገርህ ሰለሞን፣ አንተ እቺ የምትላትን ነገር አሰብ ግንባር ላይ ከኔ ጋር ለመገናኘት ሬዲዮ መጀመሪያ አሜን። ያ እኔ ልንገርህ ከግቢ አትወጣም። እንደዚህ የምትናገሩ ሰዎች ከግቢ አትወጡ። ለመሰለህ ብዙ እኔ ጦርነት ተካፍያለሁ። ልክ እንዳንተ አይነት የሚያቀራሩ ሰዎች ከግቢ ሲወጡ አላየናቸው። አሁን ምን አልክ? ጭራሽ ያንተ መንግስት ትግራይ ላይ ጦርነት አድርጎ የኤርትራን ኃይል 7 ጊዜ 8 ጊዜ ወደ ኤርትራ ተመላልሶ እግር ስሙን አግባ ብሎ የትግራይ ህዝብ ላይ ይሄው ለእልቂት ሲደረግ አንተ ኢሱ ጭሱትን ነበር፣ የዛን ጊዜ ግፋ በሉትን ነበር። እኔ ግን የትግራይ ህዝብ መሞት የለበትም ብዬ ነበር የቆምኩትኝ። አየህ ልዩነታችን። የሚታርግልን በእናትህ የምታጥበውን የሚታርግ ጠብደ ይሄ ነው ልዩነታችን። ይሄን ደግሞ በተግባር ህዝብ ያቀናል። ምናልባት የምትታወቅ ከሆነ ይነቨርኑ አንተ በምታወራው ሳውንድ ወይ አንተ በመጣበት ወክሯሉ በምትለው ማህበረሰብ 1 ሳንቲም ለትግራይ አዘኔታ አልተደረገም። ዓለምና ኢትዮጵያ ስትክደው የትግራይን ህዝብ ኤርትራን ከጎን ቆም ነው። ዓለም ሁሉ ያውቃል። በተግባር ነው ማለት ይሄ አሰብ ንብረቴ ነው ምናምን የምትለው እኔ ይሄ አይደለም ምናምን ብዬ ካንተ ጋር ወጣ ገባለም። ዌልካም ቱ ግንባር ቡሬ ብያለሁ። አንተና መሪ ዌልካም ቱ ግንባር ቡሬ። አሰምን ጥያቄ ያቀረብነው ለኢትዮጵያውያን ነው የምትል ከሆንክ አማራ ኢትዮጵያ አይደለም በድሮ የምጨርሰው ያለው ትግራይ ኢትዮጵያ አይደለም ባጀት ዘግተህ በ10 እና በ15 ክፍለ ጦር ከበው ያለው። ስለዚህ ይሄን ጥያቄ የምታመጣ ያለው የኦሮሞ ብሔርተኛ ነህ። ጉዳይም ችግርም ፍልሚያችንም ካንተ ጋር ነው። ነገ ጧት ማንም ስር ተደብቀ ከእጃችን አታመጥም። ግልጹን ነው የምነግርህ። ምትፎክር ያለው ምታቀራራ ያለው ኢቭን አዲስ አበባ ላይ ባለው ስደተኛ ህዝባችን በሪፊጅ ካምፕ በዶላር እየበላህበት እያለ እሱንም ራሱ እየፎከርክበት እያስፈራራህ እንዳለ እየሰማን ነው። ኢትዮጵያ ውስጥ ያለው ኤርትራዊ በሙሉ አይታል ዩኤንኤችሲአር ሬጂስተር ነው። ዩኤንኤችሲአር ሬጂስተር ሆነ ማለት ኢትዮጵያ በየወሩ $100 ሚሊዮን ከዩኤንኤችሲአር ትቀበልበታለች። የከተማ ሪፊጅ አለ፣ የካምፕ ሪፊጅ አለ። ሁለት አይነት ሪፊጅ ነው ያለው። በሁለት ስታቲስቲክ ሪፊጅ ካምፕ ኢትዮጵያ $1 ሚሊዮን ከኛ ከኤርትራ ስደተኛ ትቀበላለች። አንተ አይደል በየዓለሙ ከኛ በላይ ስደተኛ በየዓለሙ አንተ ወንድሞቻችን በገንዘባቸው ለሚኖሩት 5 ሳንቲም አንድ ፍሬ ስንዴ ያንተ መንግስት አንድ ፍሬ ስንዴ ለማይሰጣቸው እዚህ ከተማ ላይ ብቻ ቁጭ አሉ ብለህ ከነከነ። አንድ ፍሬ ስንዴ ቆሰጣቸው፣ አንድ ጉርሻ ታጎርሻቸው። እኛ በምልክላቸው ዶላር በሚኖሩት ከነከነ። ያንተ ዜጎች ገብቷል፣ ዓለምን አጥለቅልቀዋል፣ ዓለም ተሸክማቸዋለች። ስለዚህ አንተ ምንድነው መሰለህ ከኔ ውጪ ወደ ውጪ ነው የምትለው ጉዳይ አይደለም። ለኤርትራዊ ልታዝን ለአማራው አላዘንክለትም፣ ለትግራዩ አላዘንክለትም፣ ለደቡቡ አላዘንክለትም። ያየነ ነው የምሰሩት ስራ።
የኢትዮጵያ ጥቅም ነው የኢትዮጵያ እንትና አትበል። የአዲስ አበባን የአፍሪካ መቀመጫ መዲና አይደለም የኢትዮጵያኖች አይደለም የአዲስ አበባ መዲና የሆነችውን እንኳን የአፍሪካ መዲና የሆነችውን እንኳን የኦሮሚያ ነች ብላችሁ ክልል ለማስወሰን አሁን ግብ ላይ ናችሁ። ኦኬ አዲስ አበባ ፌዴራል መቀመጫ ኦሮሚያ ከሆነ ከአዲስ አበባ ፌዴራል ከፌዴራል መቀመጫው የሚጠይቀን ከሆነ ማንም ይጠይቀን ያለው ኦሮሞ ነው የሚጠይቀን ያለው። አሁንም አንተ በጣም የሀገርን ባንዲራ አድርገህ እያቀራራ የምትፎክርብን ያለው የማንዘር መሆንን በባንዲራ መታል ራስ የምትለው ነው። እኛ ከኢትዮጵያ ስንወጣ አይታል ጤነኛ ሻንጣ እንኳን አላዝንም። ቤቶቻችን ገብቷል፣ በትክክል አልዘጋንም። መኪኖቻችን የት እንዳቆምናቸው እንኳን አላወቅን። በማዳበሪያ በቢጃማን የተባረረ ነው። ሲዘርፉ ነበረ ትላለህ። ምንድነው ይዛ ከኢትዮጵያ ይዘን የወጣ ነው? እኛ ልብሳችንን በማዳበሪያ ነው። ቪላ ቤቶቻችን እኮ በክፍት ነው፣ ከፍተን ጥለናቸው ሄድ ነው። መኪኖቻችን እኮ በየቦታው ከነጭነታቸው ግማሾቹ አራግፈው ግማሾቹ የት እንዳሉ አስፋልት መሃል ላይ ሹፌር እያስቆማችሁ ጎታችሁ አውርዳችሁ ነበራችሁ። ምንድነው የምትዘረፋው? ምንም ይዘረፋል? በእርዳታ ተወልዶ በእርዳታ የሚኖር ሀገር ይዘህ ከዓመት ዓመት እርዳታ የሚቀበል ምንንም ይዘረፈው ካንተ ምን አልካው? በኢህአዴግ ጊዜ የተፈጠረው የኤርትራና የኢትዮጵያ ጉዳይ ምን አረከው? የትግራይና የኤርትራ ጉዳይ ከድሮም የነበረ ነው። አየህ፣ ወደ ትግራዮች አጋፈጥከው። ችግሩ ከእናንተ ጋር ነው የነበረው። የኢትዮጵያ ጉዳይ ነው የነበረው። መለስ ዜናዊ ገብቷል። ኢትዮጵያን በኢህአዴግ ፌዴራሊዝም ሲመራት የኢትዮጵያ መሪ ነው የነበረው፣ የትግራይ መሪ አልነበረም። አንተ ግን ወሰርክና ምን አረካቸው? የትግራይና የእናንተ ጉዳይ የኤርትራ ጉዳይ እኮ ከድሮም የነበረ ነው አልክ። ጉዳያችን ትግራይ ብቻውን አልተዋጋችንም፣ ኢህአዴግ ነው የተዋጋን። ኢህአዴግ ደግሞ ሲዋጋን አብይ አህመድ ሳይቀር ባድመ ተዋግቷል። ያንተ ዘሮች ተዋግተውና ኢትዮጵያ እንደ ኢትዮጵያ ነው የገጠመችን የዛን ጊዜ። አንተ አሁን ራስን አሸሽተህ ችግርና ደምነቱን ከትግራይ ጋር ታደርገው ነው። በተለይ አንድ ነገር እንዳትሸወዱ፣ ስፔሻሊ ነው የምልህ የትግራይና የኤርትራ ወጣት ጀዝባ እንዳይመስላችሁ እንደናንተ። ይሄ ዝም ብለህ በሰፈር ጨዋታ ምናምን ከተማውንም እኛን የሰራንልህ ከተማውንም አንተ አሁን የምትሽቀረቀርበት ያለው ከተማ ገብቷል። ጅት የምናጫውተው የነበረው እኛ ተወልደን እዛ ነው ያደግነው። ጥቁር አንበሳ ነው የተማርነው እኛ በከተማ ዋይዝም። እኔ ልትሸውደኝ አትችልም። ለምን ካልከኝ አባቶችን የሰሩት ከተማውን። ይሄ አገር ብለህ የምትመካበት ያለው ገብቷል። እነዘር አይደረስ ነው ጣሊያን ላይ ባንዲራ ሲረገጥ አንገታቸውን የተቆረጡልህ ጣሊያኖቹን አንገት ቆርጦ የተቆረጠልህ ዘር አይደረስ ነው። አብዲሳ አጋ አይደለም። አብዲሳ አጋ ሙሩከኛ ነው። ዘር አይደረስ ሙሩከኛ አይደለም። አየሉት ልዩነታችን። አባቴ እኔ ዘር አይደረስ አይታል የጣሊያን አንገት ቆርጦ ነው አንገቱ የሚቆረጠው። ያንተ አባት ግን ተማርኮ ነው ሄደው። እሺ እስቲ ቆይ አንዴ እዚህ ጋር ሊያዘውና መሐሪ ኢትዮጵያ የሚለው ከላይ አለ። ኢትዮጵያ ሰላምሽ ይብዛ ኖ ቅድም አስተውለበት ከሆነ ነገር አይታል የትግራይና የኤርትራ ጉዳይ ከድሮ ነው አላየ። የኢህአዴጉን ጉዳይ በሙሉ ወደ ታሸከመው መሰለ ወደ ትግራይ ወሰደው። አየ አይ ነው ምልህም ሲጀመር እኮ ብዙ ጊዜ አሁን ላይ ዜና ላይ ምንም ላይ ሲወራ እኮ ትግራይና ኢትዮጵያ ነው የሚሉት። ኢትዮጵያ ብለው ኢንክሉድ አረው አርኖ ፎር ሳም ሪዝን ሰማለሁ። ትግራይና ኢትዮጵያ አይነት ነገር ነው የምሰማውና ቆይ ግን ዛማች ደንቆሮ ናቸው ብሎ ያስቡናል እንዴ? ዛማች ነው የሚያስቡን ወይ? ምልህ ያው የሐሳብ ነፃነት ስለሆነ የሐሳብ አይደለም ይሄ እኮ ይኸውልህ ክሌም እያደረገ ነው። ብሌም እያደረጉት እኮ ነው። አንድ ማህበረሰብ ገብቷል። በቃ ኤርትራ አሁን ለምሳሌ በቃ ፓወርፉል ቢሆን አክሰስ ቢኖሩ ትግራይን እንዲያጠፋው ገብቷል። ኦልሬዲ ምን እያደረጉለት ነው? ራሳቸው የሁሉ የነበረውን ችግር ወደ ትግራይ እየደፈደፉት ነው። ቢያልቅም ጉዳይ አይደለም ማለት ነው። ስለዚህ ይሄ ነገር በተግባር የታየን ነገር በንግግር ቢገልጠው ያን ያህል ትኩረት አትሰጠውም። በተግባር የታየን ሁለተኛ ምን አለ መሰለ አሰም አለ የኢትዮጵያ አለ አማራ ምን ላይ ነው ያለው? ትግራይ ምን ላይ ነው? ወይስ አማራና ትግራይ ኢትዮጵያ አይደሉም? እሺ ኢትዮጵያ አለ። ኢትዮጵያ ሰላምሽ ይብዛ ነው ምናምን ያልከው ልጅ ከላይ አሎ ድምፅህን ወጣ አድርገው። እሺ ቀጥል። እሺ አሁን ይሰማል? አዎ ሐሳብን እንስማ። እሺ እኔ አንድ ሁለት ነገሮች ነው መናገር የምፈልገው። እሺ በትግራይ ባለው ፖለቲካ ላይ ማለት ነው። በትግራይ ክልል
መጀመሪያ ጦርነት ከማይደግፉት ሰዎች አንዱ ነኝ። የትኛውንም ጦርነት ማለት ነው፣ በየትኛውም ክልል ውስጥ ባለው ማለት ነው፣ ኢትዮጵያ ውስጥ ባለው ማለት ነው። ትግራይ ክልል ውስጥ አሁን ባለው የፖለቲካ ነገር ትግራይ 100 ጥላ 50 ፍለጋ ላይ ነው ያለችው ብዬ ነው የማስበው። ከነጌታቸው ረዳ ከነጻድቃን ከነታደሰ ወረደ በላይ ጦርነቱን ሲመሩት የነበረው ከጦርነቱ በፊት ጀምሮ ጦርነቱ እስከ መግባታቸው ጀምሮ በፊት ሁሉን ነገር ሲያካሂዱት የነበረው እነሱ ናቸው። እዚህ ጋር እኛ ካለ ነው እዚህ ጋር ከምናወራው ሰዎች ተሻለ ሁሉም ነገር ሲመሩት በዛ ቦታ ላይ የነበሩ ሰዎች ናቸው። ዛሬ ግን ያ ቱ ዘ ፖይንት ሐሳብ ወደዛ ስላልሄድን ያ ጦርነት የሚወራው ነገር ላይ ብትዳስስ ጥሩ ነው። እሺ ያ ጦርነት አያስፈልግም ብለው ጌታቸው ረዳ መኝታ ቤት ውስጥ ተኝቶ እኮ ሳሎን ቤት ውስጥ ያሉ ጠባቂዎች ተገድለዋል። ጌታቸው ረዳ ምን አይነት አቋም ላይ እንደነበር እናውቃለን። ከጦርነቱ በፊት ጦርነት ውስጥም ሆኖ ሐሳብህን ላግኘው አሳጥርልኝ። አልገባኝም። ልመጣልህ ነው ወደ አንተ ሐሳብ። እሺ ግን ወደ እኔ ሐሳብ መተህልኝ ቢሆን ነው የሚገባኝ። እኔም አድማጮችም እየገባን ስላልሆነ ብዬ ስለ ትግራይ ክልል ጠበቃ ሆኖ የሚያወሩት እነሱ ያሉበት ኤሪያ ላይ ማያስፈልገው ነገር የለም እንዴ? ምንድን ነው የሚያወሩት? ስላልገባኝ ነው። አይ ቲንክ ከርዕሱም ወጥቶ ነው የሚያወራው። አይ ቲንክ የሚመስለኛል አንድ ሰው እኛ ስናወራ ሙዚቃ ያዳምጥና ተራው ሲደርስ እንትኑን አውርዱ ሊያወራ የተዘጋጀ ነው። አልገባም። የህወሓት መሪዎች ላይ ክፍፍል ሊያደርግ ነው እንጂ እነዛ እንደ ጀግና የጦርነቱ ዋና ተዋናይ በቃ የነበረው ሁኔታ እንትን ሊያደርግ አይ ምን መሰለ መሐሪ አይ ቲንክ የኔን ቤት ምናልባት ካወቅከው እዚህ ጋር እኮ ክፍፍል ላደርግ ነው እንኳን ቢለኝ ችግር የለብኝም፣ አዳምጠዋለሁ። አዎ ኖ እሱ በእነሱ ቤት እኮ ስማርት ወይ መጫወት እኔ እኮ ገና ሲያስተነፍሱ ስለማውቃቸው እኮ ነው። አዎ እኔ እኮ ይገባኛል። እኔም እኮ ምልህ አጥቼው ሳይሆን ግን እንደው ሐሳቡን የሐሳባቸውን አቅም እኔ እኮ ላለው ኢዲሁ ካለ ኢሃፓ ካለ ብልጽግና፣ ቀይ ሽብር፣ ነጭ ሽብር፣ ድል ጮራ ሁሉም ሰው ገብቶ ያወራ ነው የምለው። ምክንያቱም ምንድነው ዞሮ ዞሮ ሐሳቡን የሚገዛው እሱም ደግሞ የሚሸጠውበት ብዙ ጊዜ አቅም ስለ አላይምና አትሊስት እንደው ዛሬ የተሻለ አቅም አጠራቅመው ከመጡ በሚል እኔ ሁል ጊዜ ማዳምጠው ከታች በቃ እንግዲህ ተንከባከባቸው፣ አስተምራቸው። እኔ ያው ልጁ ኮንፊውዝ ስለፈጠረብህ ነው። ጥሩ ግንዛቤን የሰጠህን በብርጌድና ሐመዱ ዙሪያ የሚነሱ ጥያቄዎችም ነበሩ። እስካሁን የገጠሙኝ ሰዎች በሌላ አይነት ነበር። ያንተ ለየት ያለ ነው። ዛሬ አዳም ኤኒ ታይም እንደዛ ካሉ ሼር አድርግልኝ፣ እመጣለሁ። ፊት ለፊቴ የለም እንደዚህ ሰው የሚያሙኙት አሉ፣ በጣት የሚቆጠሩ ሰዎች። እንደዛ የሚባል ነገር የለም። ብቻ ጥሩ። ከዚህ በፊት እዚህ መጥቶ እንትና የሰጠው ነገር ነበረ። ማን ነው ያ ቴሌቪዥኑ ላይ የሚቀርበው? ሰልጠን። አዎ እሱም ሰጥቶ የመጣው ከአንተ ትንሽ ለየት ያለ ነበር። ለዛ ነው እና አሁን ደግሞ ኦልሬዲ እኮ እኔ ያልኩት እኛ የተቃወምነው የነበረው አይን አፍጥጦ በኢትዮጵያ በኩል ሲመጣ ሰልጠን እጁን አወጣ እኮ። ችግር የለውም። አሁን አዳዲስ ነገሮች ስላሉ አፕቱዴ በቃ እንትን ሪፖርት እንደራረጋለን። ችግር የለውም። እሺ ቴንክ ዩ። የአንዳንድ ቅየት መስማት አልፈረ። ቴንክ ዩ። እሺ ያሬድ አለ ላይ ያሬድ እንዴት ናችሁ? ሰላም ነው? እሺ ሰላም ቀጥል። ኦኬ ፋይ ያው ከረንትሊ ያለው የአካባቢው ፖለቲካ እንደምናየው ከሆነ የኃይል አሰላለፍ እየቀየረ ይመስላል። አሁን በዚህ በትግራይ በኩል ጨብጥ ያለ ጨብጤን ዝም አልኩት። ያው እሺ ቀጥል። ከኤርትራ ጋር ጽምዶ የማድረግ ሁኔታ ይታያል። ያው ከድሮም የጀመረ ነው። ምናልባት ይሄኛውን አዲስ የሚያደርገው በአማራ በኩል ካሉ ትጥቅ አንግበው ከሚንቀሳቀሱ ድርጅቶች ጋር ምናልባት በስም መጠቀስ ካስፈለገ አፋብን ከሚባለው ጋር ጽምዶ እንዳደረገ ነው የሚሰማው። አፋብን ኦፊሻሊ
አድርጌያለሁ አይልም። አንዳንድ ተደርጓል አልተደረገም የሚል ጉዳይ አለና ምናልባት ግን እኔ ቱ ቢ ኦነስት ነው የምልህ የትግራይ ህዝብ በባለፈው 2013 ጦርነት ብዙ ጉዳት አምጥቶበታልና ምናልባት በዚህ በኩል ባለው ይሄ ኢትዮጵያ ብሎ በሚጠቅሰው ኃይል ላይ ቅያሜ ቢዝ ብዙ የሚገርም አይደለም። አሁን ዋር አፍተር ማዝ የሚባለው ድህረ ጦርነት ላይ ስላለን ብዙ ነገሮች ክፍተቶች የሚታዩት ድህረ ጦርነት ላይ ነው። ይሁንና ግን እኔ ቱ ቢ ኦነስት ነው የምልህ ኤድመንድ የጽምዶ ደጋፊ ነኝ። እኔ የብልጽግና ደጋፊ ነኝ፣ ግን የጽምዶ ደጋፊ ነኝ የምልህ ለመሰል አንድ ጊዜ ክሊር መደረግ አለበት። ይሄ በትግራይና በኤርትራ በኩል ያለው ያለፈውን 100 ዓመት እንኳን ስናይ በየ30 ዓመቱ በየ20 ዓመቱ ቁርሾች አይጠፉም፣ ጦርነት አይጠፋም በአካባቢው ላይና እኔ የትግራይ ኃይሎች ከኤርትራ ኃይሎች ጋር አንድ መሆናቸው በጣም ጥሩ ነው። በዚህ በኩል ላለው ሶሳይቲ ራሱን አጠንክሮ አሁን የሰሜናዊ ህብረት የሚል አንዳንድ ፕሮጀክቶች አሉና ምናልባት አማራን ወደዛ ውስጥ የማስገባት ተንደንሲው ከፍ እያለ ይመስለኛል። አማራን ስልክ የአማራን ህዝብ ሳይሆን በአማራ በኩል የሚንቀሳቀሱ ኃይሎች። ስለዚህ እኔ ጽምዶ የሚባለው ራሱን ለብቻው አድርጎ አንድ ግሩፕ ሆኖ በዚህ በኩል ካለው ኃይል ጋር እስከ ጦርነት መማዘዝ ድረስ የሚካሄድበትን ርቀት ነው ይደግፋሉ። you know what የአማራ ተወላጅ ነው ያሬድ? ያ የአማራ ተወላጅ ሆነ ብልጽግና ነህ? አዎ። ኦኬ እሺ፣ ለማወቅ ነው። ኦኬ። ስለዚህ ይሄ ስጋቱ ሁሉ ጊዜ መቀጠል የለበትም። አንድ መፍትሄ ያስፈልጋል። እኔ ጦርነቱ አልደግፍም፣ ግን እኔ በትግራይ በኩል ብዙ ኮምፕሌኖች ይነሳሉ። እነዛ ኮምፕሌኖች መፈታት የሚችሉት እውነቴን ነው የምልህ በጦርነት ነው የሚል እምነት አለኝ እና ስለዚህ አንተ ጦርነት ውስጥ መግባት አለብን ከሚሉት ነው። መንግስት የሚሄድበትን ርቀት አደንቃለሁ። ዲፕሎማቲክሊ ነው የኢትዮጵያ መንግስት እየሄደ ያለው፣ ግን እኔ በዲፕሎማሲ ይመለሳል የሚል እምነት የለኝም። በትግራይ በኩል ያሉ ኃይሎችና በኤርትራ በኩል ያሉ ኃይሎች ስጋት ውስጥ ገብተዋልና ምናልባት ትልቅ ቻንስ ሊኖረው የሚችለው ትግራይ ከኤርትራ ጋር ትናንትና ኤርትራ ከኢትዮጵያ ሳይድ ሆኖ ትግራይ ሲወጋ ልክ ነበር ትላለህ? ባይ ዘ ዌይ በዓለም አቀፍ ህግም የትኛውም ሀገር አንድ ሀገር ሲጠቃ ማገዝ ይችላል። በወቅቱ ደግሞ ኢትዮጵያ ከኤርትራ የኔ ጥያቄ ላንተ በዓለም አቀፍ ህግ ጋር አልሄድኩም። ያንተ ምልከታ ከንግግርህ ኤርትራ ከአብይ አህመድ ጋር አላይን ፈጥሮ ትግራይን መውጋቱ ልክ ነው ብለህ ታምናለህ ወይ? ኦኬ ፋይን። እኔ እዚህ ጋር ያለኝ ምልከታ ኤርትራ ትግራይን ከአብይ አህመድ ጋር ወግኖ ትግራይን ወጋ የሚል እምነት የለኝም። ከቲፒኤልኤፍ ጋር ነበር ፌደራል መንግስቱ ጦርነት ያደረገው። የኤርትራ መንግስት በተቃጣበት የሚሳኤል አታክ ኢትዮጵያ ውስጥ ገብቶ የዛን ጊዜ ድንበሩን የሚጠብቅ እንግዲህ ወታደር የለም እንደምታውቀው። እሱን እኮ አብራራው አብይ አህመድ ትናንትና መተባበር በሚመስል መተባበር ጥቁር ጠባሳ ጥለናል አለ እኮ። አሁን እኮ አንተ አብይ መነውን አንተ ልትክድለት አትችልም። አብይ ተቀብሎታል። ከኤርትራ ጋር ተባብረን ጥቁር ጠባሳ ጥለናል አለ። በቃ አለቀ። አንተ ግን አሁን ለአንተ ጥያቄ ይሄንን ትብብር ትደግፈው ነበር አትደግፈውም ነው? እኔ ከኤርትራ ጋር የተደረገው ትብብር በጣም የምደግፈው ነኝ። እንደውም ቱ ቢ ኦነስት አሁን ከኤርትራ ጋር ያለው ስለዚህ አሁን አንተ ችግርህ ኤርትራ ከአብይ ጋር ሆነ ከተባበረች ችግር የለብህም ወይ ከፋኖ ወይ ከትግራይ ጋር ከተባበረች ችግር አለብህ መሰለኝ። አዎ እኔ እውነት ለማወቅ ነው። አዎ ኤርትራ እና ትግራይ አንድ ሀገር መሆን አለባቸው የሚል እምነት አለኝ በብዙ ነገር። እኔ አሁን የጀመሩት አካሄድ ይሄ ጽምዶ ስትራቴጂካል ጽምዶ መሆን አለበት። የሻዕቢያና የቲፒኤልኤፍ ጽምዶ፣ ይሄ ጽምዶ አንድ ሀገር ያዋልዳል የሚል እምነት አለኝ። ይሄ ጽምዶ የድሮ ፕሮጀክት ላይ ነበረው። ትግራይ ትግርኝ ሊሆን ይችላል፣ ወይ በኤርትራ ዶሚኔሽን ሊሆን ይችላል፣ ወይ በትግራይ ዶሚኔሽን ሊሆን ይችላል። ሁለቱ ማህበረሰብ እኔ የትግራይ ህዝብም የኤርትራ ህዝብም ኢትዮጵያ ሴንቲመንት አለው የሚላለኝ ከጊዜ ወደ ያለፈውን 50 ዓመት ግን ኢቭን የትግራይ ህዝብ በዚህ በኩል ካለው ህዝብ ጋር እንዴት ነው የሚታየው ካልከኝ በቅራኔ ነው የሚታየው። ስፔሻሊ ደግሞ በኢህአዴግ ስርዓት ውስጥ ከፍተኛ ጋፖች ተፈጥረዋል ከትግራይ ጋር። ኦነስት ሆነን መነጋገር መቻል አለብን። ትግራይ ብዙ ቤዝ ነው ለኢትዮጵያ ቱ ቢ ኦነስት። በነገስታቱም ልትል ትችላለህ፣ ሃይማኖትም ልናነሳ እንችላለን። ስለዚህ ከአብይ ጋር ሆነን ይለይልን ወደፊት በሉለት ይለዩለት መሰለኝ አንተ። ኖ እኔ በጦርነት ባይሆንም
ቢቻል ዲፕሎማቲክሊ ትግራይ አኪውዝ አድርጎ የሚገባኝ ነገር አለ የሚል ከሆነ በዓለም አቀፍ አደባባይ በፍትህ ሂዶ የመገንጠሉ ነገር እኔ ባይ ዘ ወይ ትግራይ ከኢትዮጵያ ጋር ይቀጥላል የሚል እምነት የለኝም። ኤድመንድ ሆነስት ሆነን መነጋገር አለብን። ምናልባት በትግራይ በኩል አሁን የምናያቸው ነገሮች የሚያሳዩ እንዲያውም ከትግራይ ፖለቲካ ይልቅ እውነት መፍራት ካለብህ አንድ የኦሮሞ ፖለቲከኛ በተቃዋሚ ጎራ ከኢትዮጵያ ጋር መቀጠል አለብን የሚል ሰምቼ አላውቅም። አብዛኛው ሲያቀነቅኑት የነበሩት ኦሮሞ አውሮፍ ኢትዮጵያ ነው ሲሉ የነበረው እና እኔ እንዲያውም እስካሁን ያልሰማሁት ትግራይ ከኢትዮጵያ ውጪ ትውጣ የሚል የትግራይ ፖለቲከኛ አልሰማሁም። አብዛኛው የሰማሁት ግን ምንድነው የኦሮሞ ፖለቲከኛ 99.9 በሚባል ደረጃ ኦሮሞ ከኢትዮጵያ መገንጠል አለባት፣ ኢትዮጵያ ቅኝ ገዝታናለች ብሎ የማያምን የኦሮሞ ፖለቲከኛ ገጥሞኝ አያውቅም። የአብይን ራሱ ሰምተው ከሆነ በኦሮምኛ የሰጠውን ለ100 ዓመት ቅኝ የገዛችን ኢትዮጵያ ነው ያለው። ስለዚህ የኦሮሞ ፖለቲከኞች ኢትዮጵያ ቅኝ ገዝታናለች ብለው ያምናሉ። 99.9 ከኢትዮጵያ መገንጠላል። ምክንያቱም የራሳችን ሕግ አለን ገዳ፣ የራሳችን ሃይማኖት አለን ዋቄፈና ብለው ይላሉ። የራሳችን ባህል አለን፣ የራሳችን ቋንቋ አለን ኦሮምኛ፣ የራሳችን ጽሑፍ አለን ላቲን። ከኢትዮጵያ ጋር የሚያገናኘን ኢትዮጵያዊነት የለንም። በየትኛውም የኦሮሞ ፖለቲከኞች ብቻ ሳይሆን ክልል ላይ አስተውለ ከሆነ በዚህ በውጭ ሀገርም ኢትዮጵያውያን ነን ብለው አያምኑም፣ አይቀበሉም፣ አያምኑም። ስለዚህ መፍራት ያለብህ ኦሮሚያ ከኢትዮጵያ እንገንጠል የሚል ሐሳብ የሚቀነቀነው በአብዛኛው በዛ በኩል ስለሆነ ኦሮሚያም ራሷን ገንጥላ ከሄደች ይዛ የምትሄደው አዲስ አበባን ጨምሮ ነው የሚሆነው። ትግራይንም ሂዱ ካልክ ችግር የለም፣ ትግራይም የራሱን ይዞ ይሄዳል። አንተ የትኛው ላይ እንደምትቀር ግን መድኃኔዓለም ነው የሚያውቀው። ኤድመንድ ማጆሪቲ ኢትዮጵያ ስሪቱን ስታየው ስፔሻሊ አሁን ደግሞ ማጆሪቲው የኦሮሞና አማራ ነው። ፖለቲካሊም አክቲቭ ኦሮሞና አማራ ነው። ሌላው ሶሳይቲ የለም እያልኩ አይደል። ኦሮሚያ ምናልባት በፖፑሌሽን ነምበርን ብናየው ከኦሮሚያ በላይ ኢትዮጵያዊ ልታመጣልኝ አትችልም ነው። የኦሮሞ ፖለቲከኛ ኢትዮጵያዊ ሲያቀነቅን ያላቀም እኔ ኦሮሞ ሆኖ ፖለቲከኛ ኢትዮጵያዊ ሲያቀነቅን ማቀው የለም። ኖ በኢትዮጵያ ውስጥ በነበረው ስርዓት ላይ ጥያቄዎች ያቀርባል። ስፔሻሊ ከንጉስ ኢትዮጵያ በነበረው ስርዓቶች ብቻ ሳይሆን እንደ ኢትዮጵያዊ ኮንሲደር አያደርጉም ራሳቸው። መሬቱ እኮ ላይክ ሞር ዳን 60 እና 70% እኮ የኦሮሞ መሬት ነው። ወዴት ነው የሚገነጠለው? ስለዚህ ኖ ቆይ 60 ምናምን ዋሬቨር መሬታቸው ይሁን አማራ የኔ የሚለው ክልል አለው የለውም? አለው። አማራው እኮ ይኸውልህ አዳምጠኛ፣ አማራ የኔ የሚለው ክልል አለው፣ ትግራይ የኔ የሚለው ክልል አለው፣ ሲዳማው፣ አፋሩ፣ ሶማሌው የኔ የሚለው ክልል አለው። ሁሉም ኦሮሞም የኔ የሚለው ክልል አለ። በቃ እሱን ይዤ ሀገር ሆኜ እገነጠላለሁ። ያሬድ ግን ክልል የለውም። ኤድሙንድ በሚያሳዝን ሁኔታ ኖ አይ ኦሮሞ ብርሃኑ ነጋን ይጠይቀው። ኦሮሞ የራሱ የሚያዋራህ ጉራጌ ነው፣ ክልልም የለውም። ኦኬ አዎ፣ ግን እንዲያውቀው ነው። ችግር የለብኝም ምንም ይሁን፣ ግን ማወቅ ያለብህ ምንድነው ለአንተ ብቻ ትምህርቱ አየው አይደለ? ይድመር አቋሙ ራሱ አይታወቅም። አየው እንደዚህ ይቀበጣል። አየው ከየት ወዴት ነው? ግን ለሱ መልስ እየሰጡ ያለው ታክቹዋሊ ለሚያዳምጠኝ ነው። አሁን ኦሮሚያ የራሳቸው ካርታ አለ ኢንክሉዲንግ አዲስ አበባን ጨምሮ። ኦሮሚያ ፖለቲከኛ ኢትዮጵያዊ ነኝ ብሎ አያምንም፣ ብሎ ማያውቅም። ኢትዮጵያ ቀኝ ገዝታናለች ብሎ ነው የሚያምኑት። አሁንም የራስን እድል በራስ መወሰን እስከ መገንጠልን በዋናነት የሚያቀነቅሩት የኦሮሞ ፖለቲከኞች ናቸው። ነገ ጠዋት እንገንጠል ይላሉ እንደ ወንድማችን ወል እንደዛ ከፈለ እነሱ ፍላጎታቸው የአኔክሴሽን ወይ ደግሞ የቅኝ መግዛት ፖለቲካ የመጣው ኤርትራን ቀኝ ገዝታለች ብሎ ያነሳው ሻዕቢያ ነው። የሻዕቢያን ደግሞ ኢትዮጵያ ኤርትራን ቀኝ ገዝታለች የሚለውን ፖሊሲ ደግሞ በጣም በሚያስገርም ሁኔታ የደገፈው ህወሓት ነው። ስለ ቅኝ መግዛት ከመጣ የኦሮሞ ፖለቲሽንስ እኔ አንድ መስመር ከኢትዮጵያ እንወጣለን የሚል ካመጣልኝ እኔ በጣም እቀጣለሁ። አይስዌር ቱ ማም ነው ለመሰለ ማንን
ኖ ይሄ ፕሮፓጋንዳ ፖለቲካል ፕሮፓጋንዳ ነው፣ ግራውንድ ላይ የሚሰራ አይደለም። ኢትዮጵያ ውስጥ ያለው ትልቁ እኮ ነገር አማራና ኦሮሞን ለይተን እኮ ይሄን ነገር እናፈርሳለን የሚለው እኮ አዲስ ነገር እኮ አይደለም። አዎ እንትን ነው 60 ውስጥ የተጀመረ ፖለቲካ ነው። ሳህልና ደደቢት ላይ የተጀመረ ፖለቲካ ነው ይሄ። ያሬድ የህዝብ አምቢሽን ስናወራና መሬት ላይ ይሰራል አይሰራም ሌላ ነገር ነው። እሱ እንደ ኤክስፐርት ነው የምናወራው። መሬት ላይ ይሰራል አይሰራም። አሁን የምናወራው የህዝብ ፍላጎት፣ የህዝብ አምቢሽን። አሁን አንተ ቀደም ምን አልክ? ትግራይ እንደዛ ይፈልጋሉ፣ ሰው እንደዚህ መሆን አለበት ምናምን አልክ። ጥሩ። ለትግራይ መብቱን ከሰጠህ ለኦሮሞ ግን መከልከል አትችልም። ማወቅ አለብህ፣ እያንዳንዱ ኢትዮጵያዊ ማወቅ አለበት። ትግራይን መብቱን ከሰጠኸው ይህንን ከማንም በላይ ኢትዮጵያዊ አይደለሁም ብሎ የሚያቀነቅነው ኦሮሞ። እኔ እስኪገባኝ ትግራይ ላለፉት ዓመታት የበሻሻው ልጅ ሳይመጣ እንደ ጥሩ ኢትዮጵያዊ ሲያቀነቅኑ የነበሩት ከትግራይ በላይ ኢትዮጵያዊነትን የሚያቀነቅን አልነበረም። አሁን ግን ጦርነቱ ጥሩ ትምህርት ሰጥቷቸው ሄዷል። ለምን? ከማህበረሰቡንም ለማመን ከባድ ነው። ጁንታ እያለ እየጠቆመ ሲያሳፍስም ሲያስበረብርም የነበረ ስለሆነ፣ ለማንኛውም ለትግራይ የተሰጠ መብት ግን ለኦሮሞ ሊነሳ አይችልም። በደንብ አርግተህ ንገረው። ጁንታ እያሉ ህፃን ልጅ በአሸዋ ቀብረው በራሳቸው አንደበት የተናገሩት አስረዳው በደንብ አርግተህ ይስማል። እና ለትግራይ የሰጠውን መብት ለኦሮሞ መንሳት ካልቻልክ ዋል ጥሩ ነው። እኔ በዚህ እስማማለሁ። ህገ መንግስቱ የሚሰጣልና ሰልፍ ዲተርሚኔሽን ኦሮሞም ኢትዮጵያ የሆነው ኦሮሞ ቢገነጠሉ ትስማማለህ? ያሬድ ነው ምርጫ። ህገ መንግስቱም እኮ ይሄንም የደግፈው ነው። ግን አንተ ትስማማለህ ወይ? እስማማለሁ። ኦሮሞ ኢትዮጵያ ሆኖ እንደሚቀጥል ደግሞ በ10 ጣቴን የፈረመልኝ ያሬድ ፕሊዝ ለመሰለ እዚህ ሀገር ላይ ያሬድ እኔ ይኸውልህ ያንተን የፖለቲካ ምኞት ሳይሆን መጋት ያለብኝ በህግና በስርዓቱ መሰረት ለትግራይ መብት ቢገነጠሉ ብለህ የምትመኘውን ኦሮሞም እንገነጠላለን ሲልህ አዎ ምኞታቸው ይሁን ነው ማለት ያለብህ። ይህንን ከተቃወምክ ግን ለእኔ ደብል ስታንዳርድ እየተጫወትክ ነው። እኔ አልቃወምም። አክቹዋሊ ሌጋል በሆነ መንገድ ነው ሁሉም ነገር ሊሆን ይችላል። አሁን ትግራይ ገንጠል ስለ የትግራይ ህዝብ ኢትዮጵያ አይደለም እያልኩ አይደለም። ያለፈው 50-60 ዓመት ያሳየን ግን ፖለቲካ በትግራይ በኩል ያለው ፖለቲካል ኤሊት እኔ ኢትዮጵያዊ ሴንቲመንት አለው የሚል ሀሳብ የለኝም። ስፔሻሊ ከ1983 ዓመተ ምህረት ወደዚህ ሲደረጉ የነበሩ ድርጊቶች የሚያሳዩት በትግራይ በኩል ያሉት ኤሊቶች ኢትዮጵያ ለሚባለው ሀገረ መንግስት ቀና የሆነ አመለካከት አላቸው ብዬ አላስብም። ኢንክሉዲንግ አሰብን በጣም የገረመኝ እኮ አንተ የምትለው አይደለም ብሎ ነው የኢህአዴግ ፖለቲሽንስ። አንተ የምትለው ነገር መሬት ላይ ያለው ተጨባጭ ሁኔታ ምንም አይነት ከኢትዮጵያ አብይ አህመድ ራሱ ኢትዮጵያ ቀኝ ገዣችን ናት ብሎ ነው የሚያምን። እኔ በጣም የሚገርመኝ በዛ አቅጣጫ ያለውን ሳታይ እዚህ ጥሩ ኢትዮጵያ የሆነው ኢትዮጵያ ምልህ ዛሬ ላይ ሁሉም ኢትዮጵያዊ ማወቅ ያለበት ኢትዮጵያዊ በቀበሌ ሽንት ቤት በወረፋ የሚጠቀም ነው። ለመጀመሪያ ጊዜ ምናልባት ኮንዶሚኒየም ብለው ሻወርም ዋሽሩምም ያስለመዱት ኢህአዴጎች ናቸው ለኢትዮጵያ ይሰሩ። ኢትዮጵያ ውስጥ ግድቦች ህዳሴን ጨምሮ ሌሎቹንም ብናመጣ የመለስን ጭንቅላት ለኢትዮጵያ አይደለም ለአፍሪካ መንዝረህ ብዙ የምታተርፍበት ነው። ኤኒዌይ ግን ከብትም የሚነዳውን መኪና መንዳት፣ ወንዝ ዳር የሚወርደውንም ሻወር ቤት፣ እንደ ከብቶች ሜዳ ላይ የሚጸዳዳውንም ዋሽሩም ገብቶ በስነስርዓት እንዲጸዳዳ ኢትዮጵያን በማሳደግም በማስተማርም ሃይማኖታዊም ባህላዊም በቴክኖሎጂም ደረጃ እንዲሁም በዩኒቨርሲቲ በትምህርትም ደረጃ ትልቁ ሚና የተጫወቱት ምናልባት በኢህአዴግ ጊዜ የነበረው ስርዓት እንደሆነ ሁላችንም ጠንቅቀን የምናውቀው ነው። ኢትዮጵያዊነትን ስላመኑበት ኢትዮጵያን በተቻለ መጠን የለወጡም ያሻገሩም ያሳደጉም ናቸው። የኢትዮጵያን የኢኮኖሚ እድገትን በእነሱ ጊዜ የምናውቀው ግን ኢትዮጵያ ቀኝ ገዝታናለች የሚሉ ፖለቲከኞች አብዛኛዎቹ የኦሮሞ ፖለቲከኞች እንደሆኑ ግን አውቃለሁ። እታችን ብትወርድ እኛ ኢትዮጵያ አይደለንም፣ የራሳችን ባህል፣ ቋንቋ፣ ስርዓት ያለን ሃይማኖት ያለንን ክርስትናንም እኛ እናውቅም ብለው የሚሉት የእነሱ አልታየኝም። የትግራይ ካልክ የሚመስለው ምንድን ነው? ጥላቻ ትግራይ ላይ እንዳለ አያለው። በአንድ መንግስት ግን ጥላቻም ስላለ ትግራይ ህዝብ ማውራት ይችላል። እውነቱን ግን ለአንተ ሳይሆን አድማጭም እንዲያውቀው ብዬ ነው።
ኤድሞንድ እኔ ልናገር አንድ ጊዜ እኔ አንተ ቤት ያው እንትን ነው ቤትህ እንዳልከው ቅድም ለማህሪ እንደነገርከው ነውና እንዲናገር የፈቀድኩለት ለዛ ነው። የዚህ ልጅ ቤዙ መሰረቱ ጥላቻ ነው። ቤዙ ማለት ነው መሰረቱ። አንድ ሰው መሰረቱ ጥላቻ ከሆነ አይድንም፣ በምንም ልታድነው አትችልም። አሁን ላም ይወልዳል በሬ ይወልዳል እያለ እየነገረን ነው። አየው የኦሮሞ ኢሊቶችን ሊያስመታቸው ማለት ነው። እነሱ አያፍሩበትም። በነገራችን ላይ ስሪቱን አይቀበሉ ማለት ኢትዮጵያ የተሰራችበትን ፋውንዴሽኑን አይቀበሉም። እኛን ኢንክሉሲቭ አያደርግም ነው የሚሉት። አማራን የምትመስል ነች፣ ግዕዝን ትመስላለች ምናምን ብለው ሳያፍሩ ነው የሚናገሩት። እኛን ከመሰለች ትቀጥላለች፣ እኛን ካልመሰለች ደግሞ ትፈርሳለች ነው የሚሉት። በተወሰነ ስታየው በሰሜን በኩል ያለው እኛም የግዕዙ አካል ስለሆንን እኛን አይጎረብጠንም። ቢጎረብጠን ኖሮ ኢትዮጵያን መውደድ ማለት ለኢትዮጵያ መዝፈን ወይ ቅድም እንደነገርከው ነው። ኢትዮጵያ በስራ ነው የሚገለጸው እንጂ በሙዚቃ ወይ በቀረርቶ አይደለም። ይሄ እየነገረህ ያለው ጥላቻውን ነው። መሰረቱ የሚጀምረው ጥላቻው ነው። ለትግራይ ህዝብ የሚመኝለት ጥፋትን ነው። አይ ቲንክ እነዚህ ኤድሞንድ የደርግ ወታደር ልጆች ምናምን ናቸው፣ የማይድኑ ማለት ነው። በፍጹም ልታድናቸው አትችልም። ለኢትዮጵያም ጠንቅ ናቸው። የሚገርም ለኢትዮጵያም ጠንቅ ናቸው። እንደዚህ አይነቶቹ መሰረታቸው የጥላቻ ከሆነ አስቸጋሪ ነው የሚሆነው። ኤድሞንድ ምንም ብትለው አይሰማህም። በሬ ይወልዳል እኔን ስሙኝ ይልሃል። እንደዚህ ነው የሚልህ መጥቶ። በቃ እኔ እኮ በደንብ ነው የማውቀው። ያው ብልጽግናን የሚደግፈው ትግራይን እስካጠፋለት ነው። ብልጽግና ምናልባት ከትግራይ ኤሊቶች ጋር ተስማምቶ ችግሬን ፈትቻለሁ ብሎ ቢጨርስ ብልጽግና ነው የሚቃወመው። ኢሚዲየት ያለምንም ቅድመ ሁኔታ አንደኛ የብልጽግና የኢትዮጵያ ጠላት ነው፣ ኦሮሞ ተገንጣይ ነው ብሎ ይመጣልሃል። እንደዚህ አይነት ሰዎችን ልታድናቸው አትችልም። ኤድሞንድ ልታዝንላቸው ካልሆነ ልታድናቸው አትችልም። ትንሽ ድምፅ ስላለ ሌሎች ሰዎች ይናገሩ። ኦኬ ቢኒያም ከቀደም ጀምሮ አስገባኝ ስትል ሰማሃለሁ። እሺ አንተን ልስማና ሌሎችን እናስገባለን። የሸገሩን ጁንታ አስገቢው። ጂጂ መጣው። እሺ ቢኒያም ሰላም ወንድም ኤድመንድ እንዴት ነህ? ሰላም ነው ወይ? እኔ ለኦሮሞ ፖለቲከኞች ማለት ለኦሮሞ አክራሪዎች እንደነሱ ያልሆኑ ለአክራሪዎቹ አሁን አንተ ያልከው ነገር ነው በጣም ትክክሉ። እኔ በትግራይም በኩል ኢቭን ኤርትራውያን እንኳ ኢትዮጵያን በዚህ ልክ አይጠሉም፣ አይነቅፉም፣ በጭራሽ አይጠላትም ኢትዮጵያን። የኦሮሞ ፖለቲከኞች ግን ከጥንት ጀምረው አሁንም እኔ አሁን አዲስ አበባ ነው የምኖረው፣ ወጣቶቹ ራሱ ኦሮሚያ አውት ኦፍ ኢትዮጵያ ብለው ነው የሚያምኑት ነው የምልህ። በዩኒቨርሲቲ ያሉ አስተማሪዎች በሙሉ ነው የምልህ። እኔ ዩኒቨርሲቲ ተማሪ ነበርኩ፣ ከሁሉም ጋር እንደተጋጨው ነው። አይፈልጓትም ነው የምልህ። ከፍተኛ የሆነ የኤርትራ ጥላቻ፣ የትግራይ ጥላቻ፣ የአማራ ጥላቻ፣ የሌላው ኢትዮጵያውያንን የሰሩ በሙሉ ኢንዲጂኒየስ ህዝቦችን በሙሉ ይጠላሉ ነው የምልህ። አሁን አሰብ የሚሉት ኢትዮጵያ ሰሜኑን አድቅቀው አሰብ የሚሉት ፈልገውትም አይደለም። ከተቻላቸው አፋሩን አጥፍተው እዛ አካባቢ ያለውን ማህበረሰብ በሙሉ አዳክመው አሰብን እንደ ወደብ ይዘው እየቀጠቀጡ መኖር ነው የሚፈልጉት። እያጠፉ መኖር፣ ጉልበት እንዲያገኙ የበለጠ መሳሪያ ለማስገባት ሰሜኖችን በሙሉ ደምሰስ አድርገው አጥፍተው ከምድረ ገጽ አጥፍተው ለመያዝ እንጂ ለኢትዮጵያም ብለው አይደለም። ኢትዮጵያዊ ቢሆኑ ኖሮ ወሎ የኔ ነው፣ አሰብ የኔ ነው፣ እንደው አሁን መቀሌ ነው፣ መቀሌን መቀሌ የኦሮሞ ነው እያሉ ነው። በጭራሽ ኢትዮጵያዊነት አሳሰብ የላቸውም። የሌንጮ ለታን ቴሲስ ማየት ይቻላል። ገና ኢትዮጵያዊ ለመሆን እየተደራደርን ነው የሚለው። ኢትዮጵያውያን አይደሉም። ይሄ ያሬድ ያልከው ልጅ ሲጀመር አማራም አይደለም ኦሮሞ ነው። የዛ የሌንጮ ለታ ትርክትን የተጋተ ኦሮሞ ነው። አማራ ነኝ ያለ ውሸቱን ነው፣ በጭራሽ ውሸቱን ነው። በጣም ከፍተኛ የሆነ ኤድመንድ ከምታስበው በላይ ነው ኢትዮጵያን የሚጠሉት ነው የምልህ። ያስተማሩን ጥላቻ ነው የሚግቱት፣ በዩኒቨርሲቲ ደረጃ ያሉ ማለት ነው። አሁን ይሄ ያልከው ልጅ ትግራይን ይሄ የትግራይ ፖለቲከኞች ኢትዮጵያ ኢንቴንሽን የላችሁ ማለት ቅድም የትግራይ እኮ ኢትዮጵያን የመሰረቱ አፄ ዮሐንስ እኮ ለኢትዮጵያ ነው አንገቱን የሰጠው። አሁን ያልከው ነው ቅድም
ከፍተኛ ጥላቻ ስላለ በአማራም በኩል ይሄ የታወረ ዘረኛ አለ። ምንም የማያውቅም በስሜታዊ የሆነ የማያገናዝብ እንጃውን አንተ ኢትዮጵያን ስለፈለጉ ነው ያን ሁሉ የከተማ ኢንዱስትሪ አሰበኸዋል። ድሬዳዋ ብትሄድ ሁሉም በሁሉ ያን ሁሉ ሲያቋቁሙ የነበሩት አንድ በኢኮኖሚካሊ የተሳሰረ ኢትዮጵያዊ ወጣት የማፍራት ራዕይ ስለነበራቸው ነው። አባይን የገደቡት ለትግራይ አይደለም፣ ለመላ ኢትዮጵያዊ ነው። አዲስ አበባ በጣም ከፍተኛ ሆና በጣም እያደገች ነበር። ማስተር ፕላኑን እሺ ብሏቸው የተሻለች ከተማ የምትሆን እና በጣም ዓለም አቀፍ የሆነች ከተማ ሊመሰርቱ ራዕይ ነበራቸው። መቀሌ ላይ አይደለም እሱን ያደረጉት። እና የኦሮሞ ፖለቲከኞች ግን የኦሮሞ ትውልዶች ግን በጭራሽ ነው የምልህ የኢትዮጵያዊ አስተሳሰብ የላቸውም፣ ሊኖራቸው አይችልምም። አይፈልጓትም። ኢትዮጵያውያን ከፍተኛ የሆነ የህዝብ ጥላቻ አለባቸው። መቼም ሊስተካከል የማይችል ማለት ነው። እና አሁን ይሄ ያሬድ የተባለው ልጅ ምንነቱም የማይታወቅ ይሄ የኡለንጮለታን አስተሳሰብ የተጋተ አክራሪ ጽንፈኛ የሆነ በሌሎች ህዝቦች ላይ በተለይ በትግራይ ህዝብ እና በአማራ ህዝብ በኤርትራውያን ጥላቻ ያበደ የኦነግ ውላጅ ነው። አማራም አይደለም፣ ፈጽሞ አይደለም፣ ሊሆን አይችልም። እንደዚህ አዲስ አበባን ይዘን እንገነጠላለን፣ ድሬዳዋን ይዘን እንገነጠላለን፣ ወሎን ይዘን እንገነጠላለን፣ ጎጃም ይዘን እንገነጠላለን እያሉት ኦሮሞ ኢትዮጵያ ይንልሃል። ከየት አምጥተው ነው ያሬድ የምትባለው? ከየት አምጥተው ነው? ከየት የትግራይ በኩል እኔ አልሰማሁም በጭራሽ። ትግራይ አውት ኦፍ ኢትዮጵያ የምትል ዝም ብሎ በስሜት የተነዱ ህፃናት ባለፈው በጦርነቱ ጊዜ ሰው ሲገደል ያሉ በሰቅጣጭ ሁኔታ ሰው ሲገድል የኦሮሞ መከላከያ ሰው ሲገድል ያዩ በስሜት የተነዱ ህፃናት ካልሆኑ በስተቀር የበሰሉ ፖለቲከኞች ከስብሃት ነጋ ወዲያ የለም። ስብሃት ነጋ አሁን ወዴት ትገነጠላለህ ነው ያለው። እንደዚህ እያለ እየሰማ በትግራይ በኩል እንትን የሆነ ኢትዮጵያ ኢንቴንሽን የለም። ከየት ሰምተው ነው? የት አለስ? ከየት አመጣኸው? በተቃራኒው አብይ አህመድ እንኳን ቀኝ ገዛችን ኢትዮጵያ እያለ ነው የሚያወራው። ቀኝ ገዛኝ የሚለው አፄ ዮሐንስ ቀኝ ገዝቶኛል ብሎ የሚያስብ ነው። አፄ ምኒልክ ቀኝ ገዝቶኛል ብሎ የሚያስብ ነው። ከየት አምጥተው ነው አንተ ያሬድ እንደዚህ የምትለው? ደግሞ እውነቱን ልንገርህ፣ እንቅጩን ልንገርህ ያሬድ፣ አሁን ያሉት ኦሮሞ ፖለቲከኞች የኦሮሞ ጽንፈኞች የሚሆነውን ልንገራችሁ። በቀጣይ እናንተ የምትሏት እቺ የህልም ኦሮሚያ አሁን አትሆንም። እኔ ልንገርህ ነው የምልህ። ሌሎች ክልሎች ተገንጥለው ሀገር መሆን ይችላሉ። አማራ ሀገር መሆን ይችላል፣ ቤንሻንጉል ሀገር መሆን ይችላል፣ ጋምቤላ መሆን ይችላል፣ ሶማሌ መሆን ይችላል፣ አፋር መሆን ይችላል፣ ደቡብም ከተስማማ ሊሆን ይችላል የተወሰነ። በጭራሽ ግን ነው የምልህ ተገንጥሎ ሀገር መሆን የማይችል ክልል የኦሮሞ ክልል ነው። ለምን በለኝ። ልትገነጠል ስታስብ ሶማሌ እስከ አዋሽ አርባ ይመጣልሃል። ልትገነጠል ስታስብ አዋሽ አርባንና መተሃራን አፋር አይሰጥህም። ልትገነጠል ስታስብ አማራ እስከ ባሌ ድረስ አይሰጥህም፣ እንኳን አዲስ አበባን። ልትገነጠል ስታስብ የጎጃም አማራ ወለጋን አይሰጥህም። ልትገነጠል ስታስብ የቤንሻንጉል ህዝብ ወሰደብኝ ያለውን መሬት ይዞ ነው የሚነሳው። ልትገነጠል ስታስብ የአዲስ አበባ ህዝብ ይነሳል። ልትገነጠል ስታስብ ጉራጌ ከመሃል ይነሳል። ልትገነጠል ስታስብ ሻሸመኔና ሀገረ ማርያም የመገንጠል ሀሳብ በኦሮሞ በኩል ሰምተህ ታውቃለህ? በኦሮሞ ሀሳብ አሁን አብይ አህመድ አለህ እኮ እንኳን ሌላውን ትተው ትናንትና አብይ አህመድ ተናግረዋል። ቀኝ ገዥ ናት አለህ እኮ። ያልተመለሰ የኦሮሞ የመሬት ጥያቄ አለን አለህ እኮ አብይ አህመድ። አምጣልኝ ነው የምልህ። ከትግራይ ፖለቲከኞች እንገነጠላለን የሚል ስብሃት ነጋ እንኳን ለዳዊት ከበደ ያደረገው ወዴት ነው የምትገነጠለው ነው ያላየ። በትግራይ በኩል ጄኒውን የሆነ አዋቂ ፖለቲከኞች አንድም ነው የምልህ ከኢትዮጵያ ውጭ እንሆናለን ሰምተህ አታውቅም። አምጣልኝ ነው የምልህ። በቀደም ሰምተህ ከሆነ ግንዛቤ ላስጨብጠህ አንድ ግንዛቤ ላስጨብጠህ ለአንተ ነው የምልህ። አንተ አሁን ትግራይ ይገንጠል አልክ ብለው የማያውቁትን ማለት ነው እንገነጠላለን ለሚሉት ኦሮሞ ሽፋን እየሰጠ ማለት ነው። ግን ኦሮሞ ተገንጥሎ ሀገር እንደማይሆን ነው የምልህ። እንቅጩ ነው የምነግርህ። በጭራሽ ነው የምልህ። ይሄ ሰውዬ ከስልጣን ሰልች እኔ የምፈራው እንደውም በእነዚህ ሰዎች በእነዚህ በኦሮሞ ፖለቲከኞች ምክንያት የኦሮሞ ህዝብ ከሁሉም ከሃይማኖቶችም ጭምር እንዲጣላ ስላደረጉት
ከሁሉም ነው የሚል በመሬት ስግብግብነቱ አዲስ አበባ የኔ ነው፣ ወሎ የኔ ነው፣ ጎጃም የኔ ነው፣ ሻሸመኔ ሐዋሳ የኔ ነው በሚል ምክንያት እንዲጣላ አድርገውታል። እኔ የምፈራው ይሄ ሰውዬ አሁን ሲዳማ ጋር ጦርነት ላይ ናቸው። ከስልጣን ሸርተት ሲል ድሃው ኦሮሞ በሌሎች ስለተጠላ በየአቅጣጫው በዱላ ይመታል የሚል ሀሳብ አለኝ። ፖለቲከኞቹ ያመልጣሉ፣ ጥላቻ የተጋቱት። አንተም አትኖርም፣ ድሃው ህዝብ ነው የሚመታው፣ ፖለቲካ የማያውቁ። በዚህ አጋጣሚ ሰበር ዜና ራያ አካባቢ የኦህዴድ ሰራዊት አሁን በድሮን እየመታ ነው። እዚህ ዜና እያነበብኩኝ ነው ማወራችሁ። ያው ኦልሞስት ያው ከዚህ በፊት በምዕራብ ትግራይ ባለፈው ጊዜ የጀመረውን ጦርነት አሁንም ቀጥሎ ዛሬ ከሰዓታት አላማጣ ጀምሯል እኮ። አይ አሁን በዚህ ሰዓት ድሮን እየደበደበ ነው። በዚህ ሰዓት እኛ እያወራን ማለት ነው። ኤኒያው እሺ፣ ወደ ወሬያችን እንምጣ። እሺ፣ በአንድ ደቂቃ ጨርስ ቢኒያም። ከዛ ወደ እጨርሳለሁ። በትግራይ በኩል አሁን የተነሳው ነገር እኔ አሁን ጽምዶን የምደግፍ ነኝ። ሰሜናዊ ኢትዮጵያውያን ተባብረው የነበረ ቁርሿቸውን አድሰው አስተካክለው ስህተቶችን በይቅርታም በሁሉም ተስተካክሎ የፈጠሯትን ኢትዮጵያን ለዚህ ያደረሷትን ለሺህ ዓመት የጠበቋትን ኢትዮጵያን ወደ እድገት አንድ አድርገው ወደ እድገት ይመሯታል ብዬ አስባለሁ። የኦሮሞ ፖለቲከኞች ግን አብይ አህመድ እስከ ስልጣን ሲሸራተት የዛኔ ምን ሊፈጠር እንደሚችል ታዩታላችሁ። ምን ሊፈጠር እንደሚችል የምታዩት ነው የሚሆነው። እንኳን ተገንጥለ ሀገር ለመሆን በእግር የምትቆምበት ክልል እንኳን አታገኙ ነው የምልህ። በዚህ ከቀጠልት ነው የምልህ። እመነኝ እና ያሬድ እንትና ማነው አክሱም ነው ምናምን ያለው ልጅ እስካሁን አላወራም አለ። ቴንኪዩ ኤድመንድ። በያሬድ ላይ ነው እኔ ሀሳብ የምሰጠው። ያሬድ ቅድም ምን አለ መሰለህ፣ ብዙ ጊዜ ማን እንደሆነ እራሱ አላወቅ ነው። በነገራችን ላይ ነገሮችን ሁሉ ካየኸው ጥላቻ ነው አየሁ አይደል? ጥላቻ ነው የሚሰርቀው። ብልጽግና ትግራይን እስካጠፋለት ድረስ ይደግፈዋል። አየህ አይደል? ትግራይ ደግሞ ከኤርትራ ፒስ ሲፈጥር የሚያመው አንድ ይላል። ተገንጥላ አገር ብትሆን ከኤርትራ ጋር ብትሆን አሪፍ ነው ምናምን ይላል። አየህ አይደል? ስለ ትግራይ ፖለቲካ ገብቶ እሱ የትግራይ ወጣት እኮ ኢትዮጵያዊ አይደለሁም እኮ አላለም። ያ ሁሉ በመሬት በሰማይ እሳት ሲዘንብበት እኮ እኛ እኮ አላልንም እኮ እዚህ ኢትዮጵያ ውስጥ ሆነን እኔ ምን ያህል እንደተሰቃየው። እኔ በነገራችን ላይ በኦሮሚያ ክልል ነው ያለሁት። በነገራችን ላይ ምስኪን ነው እኮ ህዝቡ፣ በጣም ምስኪን ማለት ነው። በጣም ሰው አክባሪ ህዝቡ። አየህ አይደለ? እና እኛ ብዙ ጊዜ ፖለቲከኛው እኛ አላውቅም። እኔ በነገራችን ላይ ኢትዮጵያዊ አይደለሁም የሚል የትግራይ ተወላጅ አያመጣልኝም። አየህ አይደለ? ለዘመናት የገነቧትን ሀገር ኢትዮጵያዊነት ኢንቴንሽን የላቸው ማለት እኮ ቅድም አዲስ አበባ የተገነባውን ኢትዮጵያ ውስጥ የተገነቡትን ዩኒቨርሲቲ ከ1983 ወደዚህ ነው ነገር ምንም የሚያውቀው ተአምር የለውም። ኢትዮጵያ ውስጥ ያሉትን ሆስፒታሎች ንገረው። ኢትዮጵያ ውስጥ የተሰራው ሁሉም ኢንፍራስትራክቸር ንገረው። ያሬድ ስማ፣ በደንብ አድርገህ ስማ። ኢትዮጵያውያን አይደለንም ብንኖሮ ከ1983 እኮ 27 ዓመት ሙሉ እኮ ፓወር እኛ ጋር ነበረ እኮ። በዝብዘን እኛ ሀገር አንመሰረትም ነበር እንዴ? ታዲያ ተገንጥለን መቀሌን አንገነባም ነበር እንዴ? ሽሬን አንገነባም ነበር እንዴ? ምን አገባን ታዲያ እኛ ኢትዮጵያውያን ካልሆን? እኛ እኮ ፓወር ነበረን እኮ። ባንኩም ታንኩም እኮ እኛ ጋር ነበረ እኮ። ስለዚህ ያሬድ በደንብ አርግጬ መነግርህ አስረግጬ መነግርህ ማለት ነው የትግራይ ህዝብ እስቲል አሁንም ኢትዮጵያዊ ነኝ ሰላምን የመረጠው እኮ ህዝብ ለህዝብ ግንኙነት ስለተደረገ እንደዚህ ያቅለሸለሸ አይደለ? የታሪክ ጥላቻ ያለ ነው ከኤርትራ ጋር ማንም በቃ ጸብ ነው። ጸብ ዓለም ላይ ያለ ነው። በቃ ጸብ ነበረ። ያ ደግሞ ታሪክ ሆኖ ይቅር ተባብሎ ህዝብ ለህዝብ ሲገናኝ የሚያምቅ አሽከሌ ላይ ያልክ በዚህ በወሎ በደሴ በኮምቦልቻ
አፄ ዮሐንስ እንደዚህ ነበሩ። ጥላቻ እየሰበክ አፄ ዮሐንስ እኮ ለኢትዮጵያዊነት እኮ ነው አንገቱን የተቀለው አይደል እንዴ? ለትግራይ ብሎ ነው እንዴ? በደንብ አስረዳቸው። ኢትዮጵያዊነት ኢንቴንሽን ማን ነው ያለው የሌለውን ነገሩት። ቴንክ ዩ አመሰግናለሁ። እሺ የሸገሩ ቀጥል። የሸገሩ አለ ሰላም ብያለሁ። ኤድመን ይሰማል አይደል? ያ ሲወራ የነበረውን ሰምቻለሁ። ያው ምንድን ነው የሚለው እንኳን አሁን ያለው ሁኔታ በጣም ያስቃል። አብይ አህመድን ስትቃወም ከዚህ በፊት ኢህአዴግ ነው ጠላታችን፣ ኢህአዴግ ዲሞክራሲን ኤክሰርሳይዝ አላረገም፣ ኮራፕሽን አለ፣ የአንድ የብሔር የበላይነት አለ በሚል ነበር የሚዘመረው መዝሙር። ኃጢአቱ ሁላ ለአንድ ክልል ተሰጠ፣ አብረው እንዳልመሩ ሁሉ። አሁን ደግሞ እኛ በተራችን የኢትዮጵያ ሕዝብ እውነት ኢህአዴግ አስቸግሮኛል ባለበት ሰዓት ላይ አባሮታል አይደል? ወይም ተቃውሞ ከስልጣን አወርዶታል። አሁንስ ያለው ብልጽግና መንግስት የብሔር ጥላቻ ከሌላቸው የሚመራው የትግራይ ተወላጆች ስለሆኑ ጥላቻ ከሌላቸው አሁን የሚመራው መንግስት ከትናንትና ኢህአዴግ ምንድን ነው የተሻለው? ምግብ ነው ያመጣው? ትምህርት ቤት ነው የከፈተው? ጦርነት ነው ያስቀረው? ምንድን ነው ያስቀረው? የብሔር ጥላቻ ከሌላቸው እውነት ሁሉንም ብሔር በአንድ ላይ ነው የምናየው። እኛ የምንጠላው ህወሓትን ነው ወይ ከሌ ነው ገለመሌ ከማለት ውስጥ ውጭ እውነት ሀቅ ካለው እኔ ህዝቡን ጭምር ነው የምጠይቀው። የኢትዮጵያን ህዝብ አብይ አህመድ አሊ የሚባል ምንድን ነው የሰጠው ለኢትዮጵያ ህዝብ? አሁን ባለው ከተመቸው ኢትዮጵያ ህዝብ ፌር አልነበረም ማለት በቃ ከትግራይ ስለመጡ ለምን መሩኝ የሚል የበታችነት ስሜት ስላለው ነው እንጂ ስህተት አግኝቶባቸው ወይ የተሻለ ውጤት ወይ የተሻለ እኔ የሚመስለኝ የነበረው ኢህአዴግ ሲወርድ ብልጽግና ሲመጣ ብዙ ሰው እየበረደን አብይ አሞቀን ብቻ ሳይሆን ብልጽግና አሞቀን ብሎ ነበር በየሙሉ ኢትዮጵያዊ ተነስቶ አብይን የደገፈው። ከዛ አብይ የመጣበት ክልል ብሔሩ ምናምን አልታየም። ስለዚህ ይሄ ሰውዬ የመጀመሪያ አታክ ያደረገ የትግራይን ህዝብ ነው። ምክንያቱም በኢትዮጵያዊነቱ ምንም አይደራደር፣ በዘመናት በመጡበት ታሪኮች ተፈትኖ የማይቆረወጠም ህዝብ የነበረ የትግራይ ህዝብ ነው። ስለዚህ ይሄ ህዝብ መጀመሪያ መመታት አለበት ብሎ የውሸት ፕሮፓጋንዳ የኢትዮጵያን ህዝብ አነሳስቶ ከዚህም ከግራም ከቀኝም አድርጎ አዘመተ የትግራይ ህዝብ ላይ። ዛሬ የምናየው ትግራይ ውስጥ እኮ ያለ ተቃዋሚ ሁሉ ነገር እኮ የአብይ አህመድ ውጤት ነው። ምክንያቱም አንድ ሀገር ክራይሲስ ውስጥ ከሆነ አንድ ክልል ክራይሲስ ውስጥ ከሆነ ብዙ ጥያቄ ይመጣል። ከጦርነት ከቆመ በኋላ አካሉ የጎደለ ወጣት አለ፣ ስራ ያጣ ወጣት አለ፣ ፋብሪካ የፈረሰበት ወጣት አለ። ትግራይ እኮ እንደው ህዝቡ ጠንካራ ስለሆነ እንደው ፈራህ እግዚአብሔርም ስላለው እግዚአብሔርም በጣም ስለሚረዳው ነው እንጂ ትግራይ እኮ ከጨዋታ ውጭ አድርጓታል። አብይ እኮ የሚፈልገውን ኃይል አስገብቶ የትግራይ ህዝብ አዳክሞታል። ከማዳከሙም ውጭ ፖለቲካውን ጭምር በገንዘብ ገዝቶ አፈራርሶታል። የቀረውንም አሁን ትግራይ ወደ ባርነት ውስጥ ሊከታት ልክ ገዱ እንዳርጋቸው እንዳለ እንግዲህ እኔ በጣም ያስቀኛል። ከገዱ በላይ የአብይ አማካሪው ጌታቸው አልነበረም፣ ገዱ ነው። ገዱ ማለት እኮ ትንሹ ልጁ ማለት ነው። ገዱ አንዳርጋቸው በአደባባይ መጥቶ ምንድን ነው ያለን? አብይ ከፓርቲ ጋር ጸብ የለውም ከትግራይ ህዝብ ጋር ነው አለ። ከፓርቲ ጋር ጸብ ቢኖረው ኖሮ የማዕከላዊ ኮሚቴ ዋና የሚባሉት እንዳለ የህወሓት አባላቶች ከሱ ጋር ናቸው። አለ እኮ እነ በየነ ሞክሩ፣ እነ ጌታቸው ረዳ፣ ራሱ ጻድቃን አሁን በዚህ 20 ምናምን ዓመት ውስጥ ነው እንጂ የማዕከላዊ ኮሚቴ ዋና ሰው ነበር ጻድቃን። እነዚህ ሁላ ህወሓት የነበሩ ሰዎች ናቸው። በኩርፊያ ፖለቲካ አዲስ አበባ ሄዱ። ስለዚህ እነዚህን ሰዎች እንደ ዱላን የሚጠቀምባቸው እንጂ ለሚስጥራዊ ጉዞ ለተለያዩ ወታደራዊ አሁን እኔ እናንተ በምናወራበት አላማጣ እየደበደበ ነው ሲቪሊያንን ማለት። ከዛ መዘክር ምን ብሎ ጻፈ? ገብታ ይሆንና ያዩት ነው። እኔ ላይ በአንደኛው ስልክ የተከታተልኳቸውን ምን ብሎ ጻፈ? አብይ ጸብህ መሆን ያለበት ከትግራይ አመራሮች ጋር እንጂ ከወጣቱ ጋር አይደለም ብሎ ጽፏል። ካየ ይኸውና ታየዋለህ። ማለት ማን የሚባል ልጅ ነው? መዘክር ማለት ከነሱ ጋር የነበረ ልጅ ነው። የአባዲ ዘሙ ልጅ የአባዲ ዘሙ ማለት የአባቱ የእንትን የምንድነው ስሙ ፋብሪካ ኃላፊ ነበሩ። የእንትን አምጣልኝ የትግራይ ያሉ ኩባንያ አለ አይደለ? የትዕመት ዋና የቦርድ ኃላፊ ነበር አባቱ። መዘክር ይፈርት ማለት አባቱ
መዘክር እንዴት አታ አባዲ ዘሙ ማለት አባቱ ነው። መዘክር ማለት ደግሞ ከነሱ ጋር ትናንት የነበረ ከጌታቸው ገረዳ ጋር ፌስቡክ ላይ ይጽፋል። አሁን ጽፏል። ታዋቂ ጸሐፊ ነውና ይጽፋል። አሁን እየጻፈ እያየሁት ነበረ። ጸብ መሆን ያለበት ከኃላፊዎቹ ጋር እንጂ ከህዝቡ ጋር አይደለም ያለ ጽፏል። አሁን ምን መሰለ እኔ ስላነሳው ነው ብናነሳውም ጥሩ የሚሆነው። እውነቴን ነው የምነግርህ። አንዳንዴ ቁጭ ብዬ አስቤ አውቃለሁ። ላይክ የምር የአብይ ጠብ ከህዋት ጋር ሆኖ መስሏቸው ነው ብዬ አስባለሁ። ላይክ መቼም አብይ የመረረ ጥላቻ ያለው ለትግራይ ነው የመረረ። እኔ እንዲያው ቱ ቢ ኦነስት እውነቱን ንገረኝ ካልከኝ ለህወሓት አይደለም የአብይ የመረረ ጥላቻ ያለው ለትግራይ ህዝብ ነው የመረረ ጥላቻ ያለው። እና እኔ እዚህ አዲስ አበባ ሄዱት አንዳንዴ አስባለሁ ሎጂካቸውን አንደርስታንድ ለማድረግ በየትኛው ሎጂክ ብዬ እፈልጋለሁ። ላይክ አንዳንዴ እንደ ሎጂክ ትፈልጋለህ ምልህ ዘርህን ከጠላ ሊወዳህ አይችልም። ዞሮ ዞሮ ይጣሉታል። ምልህ ምንድን ነው አብይ የሚፈልገው ትግራይን ማጥፋት ነው፣ ህወሓትን ማጥፋት አለ። እሱን እኮ አሳይቷቸዋል በጦርነቱ ከህወሓት ሳይሆን ከህዝብ ጋር እንደሆነ ጠቡ። ህወሓትንማ የመረረ ጥላቻ ቢኖረው መጀመሪያ ማስወገድ ያለበት እዛ አዲስ አበባ ያሉትን ነው፣ እጁ ላይ ያሉትን። የመረረ ጥላቻ ያለው ስለ ህዝብ ነው። ለዚህ ነው ሁሉ ጊዜ መሰረተ ልማት ነው የሚመታው። አሁን አዲስ አበባ ላይ ሰብስቦ የሚያስረው ማለት ነው ህወሓትን አይደለም ትግራዋይን ነው ሰብስቦ። ከስራ የሚያባረረው ማለት ነው ትግራዋይን። ባንክ የሚከለክለው ማለት ነው ትግራዋይን። ነዳጅ የሚከለክለው የመንግስት ሰራተኛ እኮ የህወሓት አባል አይደለም። ሁሉም የመንግስት ሰራተኛ ባጀት የከለከለው ኢቨን በድጋፍ ደረጃ እኮ ምንም ታመጣለህ እኮ አይደለም። ብትደግፍም እኮ ምንም የመረረ ጥላቻ ለህዝብ ስላለው ነው። እና እኔ ምንድን ነው በአጭሩ ልልህ የምፈልገው ይሄ ጦርነት አሁን ቅድም ይገርምሃል ቀን ላይ ሰምቼ ነበረ። ብዙ የዱባይ ፕሌኖች ወደ የኢትዮጵያ አየር መንገድ በቀን 3-4 ጊዜ በላይ መመላለስ ጀምሯል ወደ ዱባይ እና አንዳንዶቹ ወንበር ተነቅሎ አሁን በኢራን በኩል በፊት በስትሬት ኦፍ ሆርሙዝ በመርከብ የሚያልፍ መሳሪያ ማለፍ አይችልም። ኢራን ህግ አወጣለች። መርከብ ወደፊት ቢያልፍም እፈትሸዋለሁ የሚሊተሪ መርከብ አያልፍም ብላለች፣ ከነዳጅና ከቁሳቁስ በስተቀር። አሁን ያለው ምርጫ በፕሌን ማጓጓዝ ነው። ፕሌን ጨምሯል አሁን ተመላላሽ ወደ ዱባይ። ስለዚህ ቀን ላይ ሰምቼ ነበረ መሳሪያ ከዛ ነው የሚያስመጣው። አርኤስኤፍም አለ ሌላው። አሁን የጦርነት ቀጠና ነው። አሁን ቀጠናዊ ጦርነት ነው። የትግራይ ጦርነት የሚባል የለም። ትግራይን ስትነካ ሌላውም ለህልውን ነው ብሎ ለትግራይ ብሎ ሳይሆን ለህልውን ነው። ትግራይ ስትነካ አልቡርሃን አይወድም ለህልውን ነው ብሎ ነው። ሻዕቢያም አይወድም ለህልውን ነው ብሎ ነው። ፋኖም አይወድም ለህልውን ነው ብሎ ነው። ስለዚህ እነሱም ቢያጠፋ ወደሚቀጥለው ይሄዳል፣ አያርፍም። ይሄን ቢያጠፋ ወደሚቀጥለው፣ ይሄን ቢያጠፋ እያለ ነው የሚቀጥለው። ጦርነቱ ቋሚ አይደለም፣ ቀጠናዊ ሆኗል። ወረደ ያልገባቸው ተደጋግሞ የተነገራቸው ፍርሃት አስመስለውት ነው። ኧረ እባካችሁ ቀጠናዊ ነው ይሄ ጦርነት ቀጠናዊ። ባጫ ሲናዘዝ ሰምተው ከሆነ ቀጠናዊ ነው የሚሆን። ችግሩ ቀጠናዊ ሲሆን አገር አይተርፍም፣ አካባቢውም አይተርፍም። የብዙዎቹ ፍርሃት አብይን ፈርተውት አልነበረም ትግራይ ያን ሁላ ትዕግስት የገዙት። ስፔሻሊ በህወሓት አመራሮች በኩል ያውላ ሲዘድባቸው ሲዘትባቸው ምን ሲላቸው ጸጥ ያሉት ቀጠናዊ ላለማድረግ ሀገር እንዳናጣ ነው። ግን ይሄ እኔ ምን ብያለው፣ እነዚህ ሰዎች ምልህ ከነዚህ ሰዎች ጋር ተነጋግረ ከማስረዳት የምሬን ነው። ይሄ እህል የሚጭነውን አህያ ቋንቋ አስተምረህ ማስረዳት። እኔ አሁን ኦህዴዶችን ሰብስበህ አስረዳ ከምትለኝ አህዮችን ሰብስበህ በሚገባቸው ቋንቋ አስረዳ ምትለኝ የሚቀለኝ ነው ይመስለኝ። እነዚህ በተአምር ስፔሻሊ አብይ አህመድ የሚሰማ ሰዋል። በቃ በስተመጨረሻ በብልጽግና መቃብር ላይ ነው ስትል
ሞንጆሪኖ አሁን ነው የገባት አልኩ። በቃ ከዚህ በኋላ ከዚህ ውጪ እነዚህ ሰዎች ብታነጋግራቸውም የማይሆን እና አሁን ይሄ ጦርነት ይቀጥላል። በቃ ዳትስት አይቆምም፣ ይቀጥላል። እምልህ ድሮን ነው አይደል? ምን አለበለኝ አዲስ አበባ ድረስ የሚያንዣብቡ ድሮኖች እንደሚመጡ። ችግሩ ግን ዞሮ አብይ 70-80 ሚሊዮን የገዛው በኢትዮጵያ ሕዝብ ብር የገዛው ፕሌን አለ፣ አስነስቶ ይሄዳል። የ130 ሚሊዮን ህይወትና ኑሮ አገር ግን እንዲህ እንደቀላል እንትና ተመልሰው ይሄ ሶማሌን ጨምረ አፍጋኒስታንን፣ ሶሪያን፣ ሊቢያን ጨምረ ከነዚህ ሁሉ ሀገሮች እንበዛለን በቁጥር አይመችም ወደ ነበረበት ለመመለስ። ትልቅ ህዝብ ነው እና አስበው አሁን መሳሪያ በየክልሉ ታጥቋል። ሁሉ ምን ሊፈጠር እንደሚችል ማለት አናሊሲስ ስራ። ከጦርነቱ ወጥታ አናሊሲስ ስራ መልሰውም በቃ ይህ እንዳይሆን የበሰለ አካሄድ የሄዱት ህወሓቶች ናቸው። እንደ ፈሪ ጸጥ ያሉት። እኔ እንዲያውም እየተናደድኩ ብዙ ነበር፣ ግን ቢሉት ነው። አሁን ሰሞኑን አዘናጋለሁ ብሎ የሆነች ነገር ጀምሮ ነበር። እኔ ምን አልኩኝ? ሲያዘናጋ ይሄ የበሻሻ ደግሞ ምንድን ነው በጣም የሚደብረኝ፣ ፖለቲካው ይቅርና በጣም አራድነት ልጫወት ይላል። በጣም የሚያስጠላ ይሆናል አይደል? ፋራ አራዳ ልሁን ሲል ከሚያወራው ወሬ ጀምሮ ድሮ እኛ አንዳንድ ጊዜ ስቴዲየም አካባቢ ምግብ ልንበላ ምናምን ሲሄድ እናትን እንደዚህ ላርጋት ያለ የሚያበዛ ልጅ እንትን ነው አራዳ እንድትለው ነው። ወይ ደግሞ ሲጋራ ሲያጨስ አሳሳቡ ራሱ የመጀመሪያ ፍቅረኛ የሰው ከንፈር ሲስም ጡጦ የሚመጥ ነው ይመስልህ። እና እንደዛ ነው አራዳ ለመምሰል ሲጋራ አሳሳቡ እንደ አሪፍ ይዘዋል። አሳሳቡን አይተህ ታውቀዋለህ። ወይ ደግሞ እናትክ እንደዚህ ላርጋት ምናምን እያለ ሲሳደብ አራዳ እንድትለው ነው። ይህ ልጅ ፋራ ነው እንዴ? ምን ነው ደጋገመ እንደዚህ ይባላል። በጣም እንደዚህ አይነት ሰው ፖለቲካ ላይ ሲመጣ ደግሞ ብለህ አስበው እና ባንክና ታንክ ሰጥተው ምን ሊያረግህ እንደሚችል ዳትስ ዋት ሃፕን። ገባ? እንዲህ አይነት ሰው ነው እምልህ። ወይ ፋራ ሆኖ ምልህ እንደ ፋራ ልሁን ቢል ጥሩ ነው። ፋራ ሆኖ ግን አራዳ ልጫወት ካለ አለቀ። የፈሪ ዱላው ብዙ ነው እኮ የሚባለው ለምን መሰለ? በጣም ከፋራና ከሞኝ ጋር ተደባድበ ከወደክ አይተውህም። ለምን? ተነስተህ ትመታኛለህ ስለሚል ባገኘው ሁሉ ነው የሚከተክትህ። እና በተቻለ መጠን ይሄ ከፈሪና ከሞኝ ጋር ስትጣላ ከፋራ ጋር በጣም ተጠንቀቅ። ከአራዳው ጋር ቢጥልህ በቃ ምን አንዳንዱ ተጨባብጦ በቃ ምናምን ብሎ ይሄዳል። ይሄ እንደዚህ አይደለም። ከእንዲህ አይነት ሰው ጋር ነው የገጠምኩ። ዲፕሎማሲ በለው፣ ኢኮኖሚ በለው፣ ፖለቲካ በለው፣ ሚሊተሪ በለው አይገባውም። በቃ ተነጋግር አትግባባ በታምር። ለምሳሌ እዛ መሀል ከተማ አንዳንዴ በጣም ፋራ የሆኑ ሰዎች ፖሊስ ተደርገው ዱላና ከስክስ አድርገው ሲመጡ አይታቸው ከሆነ ጥያቄ ያለኝ ብትለው ዝም በል ብሎ ይደበድባል። የሆነ ነገር ወይ መንገድ ልጠይቀው ሊሆን ይችላል። በዚህ በኩል ፒያሳ ያወጣል ብለህ ልትጠይቀው የኔ ወንድም ካልከው ገና የኔ ወንድም ስትለው ዱላውን ብድግ ያደርገዋል። ፒያሳ በዚህ እኔ ምን አባቅ ብሎ ነው የሚጀምር። እና እንዲህ አይነት ሰው ስልጣን ያዘ ሲባል እነጋገራለሁ ስማማለሁ ብትል ቅድም እንዳልኩ 10 አህያ ሰብስበህ ይሄ ኤ ነው ይሄ ቢ ነው ወይ ሀለ ብለህ ምናምን ብለህ ላስረዳችሁ ብትል ነው የሚሻለው። ሰው እኔ እምልህ ይሄ ነገር አይቆምም፣ ግን ባይ ዘ ኢንድ ኦፍ ዘ ዴይ አገር ግን እናጣለን። ከዚህ በኋላ ትግራይን ስትመታ ሱዳንም ዝም አይልም። ኤርትራም ነገ እኔንም ሊበሉኝ ነው ስለሚል እሱም ዝም አይልም። ሁሉም ለራሱ ጥቅም የሚያዋጣው ነገር አለ። በስተመጨረሻ ግን ኢትዮጵያ ልክ መስከረም ሲጠባ
እንደሚበራ ችቦ ነው የምትሆነው። የሚያሳዝነኝ እሱ አናኖ አለ አናኖ አናናሳ አለሁልህ። ቀጥል እስቲ ወንድማችን። ብዙ በኤርትራ ፖለቲካ ላይ ይገርና መሰለኝ። አዎ ስለ ኤርትራን በደንብ ስለማቅ ስለ ትግራይን በደንብ አውቃለሁ። የገረመኝ ነገር አንዳንድ ፖለቲከኞች እዚህ አንተ ቤት ሲናገሩ በእውነት አንዳንዱ በጣም የሚገርም ነገር ነው። ኦሮሚያን ማዕቋትም ኤርትራን ማዕቋትም ብዬ ነው የምገምተው። ኤርትራ 9 ብሔር አለ። ከ9 ብሔር ትላልቅ ብሔረሰቦች ትግረኛ ተናጋሪ ሰኞች ትግራይ የሚባሉ ናቸው። ለምንድነው የእንትና የእሱን ፕሮፋይል የወሰድከው? ቆይ ልንገርማ። ገባኝ። ግን የራስን ፕሮፋይል ለምን ቀየርክ? አይ እኔ ስታወቀኝ ነው ቀየርኩት። ተዘግቶብኝ ነው ያኛው። ውስጥ ከገባ ይሄ አዲስ ነው። አዎ ግን የማነው ስሙን? እኔ እኮ እሱ መስለኸኛል። የእንትናን ፎቶ ስታደርግ ለምን አልለወጥከውም? ፌር አይደለም፣ እንዳይጣላህ ብዬ ነው። እሺ አንተ ማለት የኦሮሞ ተወላጅ መሆንህን ንገራቸው ብዬ ነው። ችግር የለውም። እኔ እንኳን የኦሮሞ ተወላጅ ላይሆንም ይችላለሁ ሊሆንም ይችላለሁ። የኦሮሞ ተወላጅ የአብይ ደጋፊማ ነህ። የደሜ ጉዳይ ሌላ ነው። አፈርም ሊሆን ይችላለሁ ማለት ነው። ስለዚህ የአብይ ደጋፊ አብይ ደጋፊ ሳይሆን አሳቤን ትረዳ። መጀመሪያ አብይን ነው የምደግፈው፣ ስለ ኢትዮጵያ ነው የምትቆረቆረው። ልክ እንዳንተ ከኦሮሞ ውጭ ስልጣን ላይ ማንም አይመጣም አላልከኝም? ማን ይመጣል? ምን ይታሰባል ታዲያ? ለምን ትተዋሻለህ? መደገፍ ሳይሆን ከኦሮሞ ውጭ ስልጣን ላይ ማንንም ሰው አናመጣም አልከኝ። መደገፍ አይደለም፣ ማንም አይመጣም እንጂ ምንም እኮ የሚደረግ ነገር የለም። ነገሩ አብቅቷል እኮ። ኢትዮጵያን መምራት ካለበት ኦሮሞ ብቻ ነው። ይኸው ልንገርህ፣ ስለዛ አይደለም አሁን የምናወራው። ኢትዮጵያ እንዴት እንደምትተርፍ ወደ ከባድ ጦርነት የምንሄደው አገራችን ልበተን ነው ስላልክ ነው አስተያየት መስጠት የፈለግኩት እንጂ ኦሮሞ ላይ ስልጣን ማንም ትግሬ መጥቶ ይወስዳል፣ አማራ መጥቶ ይወስዳል አይደለም። ይህ የማይታሰብ ነገር ነው። እሱን ዘግተናል። እሱ ፋይል የማይታሰብ ነገር ነው ማለት ነው። ልክ ይሄ ጦርነት በደንብ ይሄ ጦርነት ጠምዶ ተብሎ ተፋፍሞ ከመጣ ለኦሮሞ ሕዝብ ለትልቁ ብሔር ትልቅ እድል ነው እዞ የሚመጣው። ትልቅ እድል ለምን ብትለኝ ኤርትራ ትፈርሳለች ለራሷ ጦርነቱ ስደገም ኢትዮጵያ ራሷ ሄዳ ኤርትራን መንግስት አፍርሳ ከወጣች 9 ብሔር ታውቃለህ። አንተ ትግረኛ ተናጋሪ ስለሆንክ ስለ ኤርትራ እንደኔው ታውቃለህ ብዬ ገምታለሁ። ትላልቁ ብሔረሰቦች ሳሆ፣ አፋር፣ ትግረ ይሄ ከትግረኛ ተናጋሪ ከዚች ብሌን ራሱ ከዚች ከመንደፈረና ማይምኔን ካሉ ትግረኛ ተናጋሪዎች ጋር በደንብ ሁሉም መሳሪያ ካነሳ ልክ እንደ ኢትዮጵያ ነው ብትንቱራ የምትወጣው። ልክ እንደ ሶማሊያ ማለት ነው። ሶማሊያ አሁን 4 መንግስት ነው ያላት። ራሱን የቻለ የታጠቀ 4 መንግስት ማለት ነው። ፌዴራል እንደኛ ሳይሆን ውሸት ሳይሆን በደንብ የታጠቁ ፌዴራሎች 4 አላት ማለት ነው። ራሳቸውን የቻሉት አንዷ ተገንጥላለች ሶማሊላንድ፣ 3 አሉ ማለት ነው። ስለዚህ ኦሮሚያ ደግሞ በእንደዚህ በትናንሽ ብሔረሰቦች አማርኛ ተናጋሪ አብይ አህመድ በቀደም ስናገር ከሰማ ወሎ ራሱን የቻለ ብሔር ነው። ቅማንት አለ፣ አገው አለ። አማራ ክልል የሚባል ራሱን የቻለ ትላልቅ ዞኖች በደንብ እስከ አፍንጫ የታጠቁት ታጣቂዎች አሉ። አብይ አህመድ ትንሽ ገፈፍ ብል ይሄ የወሎ ከሚሴ ዞንና ሰሜን ሸዋ ትንሿች አንድ ሌሊት ይተዳደራሉ። ድራሽ ነው የምትጠፋፉት ማለት ነው። አብይ ምንም አገባው ከፈለገ ማለት እንኳን አየር ወስዶ አብይ ሊያመልጥ ህዝቡ መሳሪያ ከያዘ አብይ ከወጣ ይጨራረሳል። እንደ ድሮ እንደ ኢህአዴግ ጊዜ እንዳይመስል ሁሉም ሰው ነቅቷል ማለት ነው። ወሎየው እሳት ለብሷል። አሁን መሳሪያ ብቻ ነው የምፈልገው። ያው ታውቃለህ ውስጥ ምስጢሩ ከአንተ የበለጠ ፖለቲካ እንኳን ባላቅ። አሁን ትግራይ እኔ የገረመኝ የትግራይ ህዝብ በደንብ ለትግራይ ህዝብ ቀርባለው ያስደነግጠኛል። ህዝባችን እዚህ መሃል ላይ ውሃ ውስጥ ገብቶ በጎማ ውሃ የገባ ታውቃለህ። ጎማ እየያዘ ጎማው እያመለጠው ያንን ጎማ የተከተለ እያመለጠው እንደዛ ህዝባችን ያልከው ትግራይ ነው። አዎ በደንብ ህዝባችን ነው ማለት ነው። እና ሸገር ጁንታው የትግራይ ልጅ ነው መልስ ይሰጥሃል አንተ።
ምን ችግር የለውም። ችግር የለም። የፈለገ ብበለኝ መልስ አለኝ ለትግራይ ተናጋሪ ማለት ነው። በትግረኛም በአማርኛም ብናገረኝ አሁን እንደዛ ነው የሆነ ያለው የትግራይ ህዝብ። ምክንያቱም አሰብ እፈልጋለሁ ስለ ኢትዮጵያ መንግስት አይሆንም። የትግራይ ህዝብ አይዋጋም ለአሰብ ብሎ ብዙ ጊዜ ትናገራለች። አጥብቀህ ነው የምትናገረው አንተ በአንተ ትንሽ የምተቼ ማለት ነው። ለማን ብለን ነው የምንታገለው ትላለህ? ለማን ብለን ነው የምንታገለው? በሬንቶ የደረሱ ጊዜ የኢትዮጵያ ሰራዊቶች ያን ሁላ መስዋዕትነት ከፍለው ያ ሁላ መስዋዕትነት እዛ ውስጥ ከነበረ ሰው ያሳዝናል። ያ ሁላ መስዋዕትነት ተከፍሎ የኤርትራ መንግስት ሳባሩ ተመለሱ። ተባሯል እኮ ኢሳያስ ከቤተ መንግስት ወጥቷል። ወደ ናቅፋ ሄዶ ነበረ። ስለዚህ ያንን ሳያደርጉ ተመለሱ። ግን መስዋዕትነት ተከፍለዋል። ኢትዮጵያ ሰራዊት ማለት ነው። ብዙ መስዋዕትነት በስንት ሺህ የሚቆጠር ተከፍለዋል። አሁን እንደዛ አይሆንም ነው። ብትንቱን አውጥቶ ነው የኢትዮጵያ ሰራዊት የሚመለሰው። እና ግን እናንተ የትግራይ ህዝቦች ኤርትራ ጨፍጭፏችኋል፣ መስዋዕትነት ከፍላችኋል፣ የኢትዮጵያ ሰራዊትም ተጨፍጭፈናል ብላችኋል፣ የአማራ ልዩ ኃይልም ጨፍጭፎናል ብላችኋል። ይሄ አንድ ሆነን ኦሮሞን እናስፈራራለን ለማለት ይሄ ስግብግብነት ብዙ መስዋዕትነት ከዛ የበለጠ ቢያስከፍላችሁ ማን ልትከሱ ነው? ማን ልትከሱ ነው? አፋር ብትለው አፋር 1 ሚሊዮን አይሆንም። ታውቃለህ? አፋር 1 ሚሊዮን አይሆንም። አፋር እናንተም ትልቃላችሁ። ነገር ግን ስትራቴጂ ቦታ ነው ያሉት። አንድ መሐሪ የተናገሩ ሰብቻለሁ ማለት ነው። ይኸው ልንገርህ፣ የኦሮሞ ህዝብ 80 ሚሊዮን ይሆናል። ሐረር ኦሮሞ ነው፣ ባሌ ኦሮሞ ነው፣ ወለጋ ኦሮሞ ነው፣ ቦረና ስዳሞ ኦሮሞ ነው፣ ሸዋ ጠቅላይ ግዛት ኦሮሞ ነው። ሰሜን ሸዋ ታውቃታለህ፣ የአዲስ አበባ ተወላጅ ብለሃል። ምንም ደብረ ብርሃንና ደብረ ሲና ናቸው። ከዛ ውጭ የለም። ወሎ ጠቅላይ ግዛት ኦሮሞ ነው እስከ አዘቦ ድረስ ማለት ነው። ታውቃለህ አንተ። እና ሐሰን ከሪሙን የራያን ድፋ የሰበሩት የወሎ እንትኖች ናቸው። ባህር ዳር ላይ የተሸለመው አብዱ መሐመድ የተባለው የወሎ ልጅ ነው፣ የባት ልጅ ነው። የራያን ግንባር የሰበሩት ማለት ነው እንጂ የአብይ ወታደር ከኋላ ተከተለ ነበረው። ታውቃለህ? ያ ሁላ መስዋዕትነት ይሄ ህዝብ መሳሪያ ከታጠቀ ኢትዮጵያ ብትን ኦሮሞ ነው የሚጎዳው። የትኛው ጤፍ ነው ወደ ኦሮሚያ የሚመጣው? የትኛው ማብራት ኃይል ነው ወደ ኦሮሚያ የሚመጣው? ምን ይቀርበታል? ህዝቡ መሳሪያ ይሰጠዋል። አብይ አህመድ ቁጭ ይላል በኮማንዶ ራሱን እየጠበቀ። ከዛ ህዝቡ ይጨፋጨፋል። ኦሮሞ ህዝብ እንኳን ሱዳን እና ቀርጦ ሱዳን 20 ሚሊዮን ሱዳን ሙሸርዲን ስደተኛ ሆኗል። ታውቃለህ? የተቀረው የተጨፋጨፈ ነው። የትኛው ሰራዊት ሱዳን ነው በሱዳንና በኤርትራ የምታስፈራራው የኦሮሞን ህዝብንና የአብይን ማለት ነው? ይሄ እልቅ የትግራይ ህዝብ ወደ ራሱ ተመልሶ ኢትዮጵያ መንግስት ጋር ሆኖ አሰብን ይዞ ትልቋን ኢትዮጵያ በደንብ እንዲመሰርት በገዳ ስርዓት ኦሮሞ ህዝብ ከሆነ ደግሞ በፀባይ ከመጣ ምስኪን ህዝብ ነው። እንደ መለስ ዜናዊ የአባ ገዳ ልብስ እየለበስክ ፍንፍኔ ውስጥ እየተንጎባለልክ መኖር ትችላለህ። ከዛ ውጭ የኦሮሞ ህዝብ ከአሁን በኋላ አስፈራራለሁ ማለት በቃ እንደ ግበል መዋጋት ኦሮሞን መዋጋት ነው ብለህ ነው የምታምነው? ማንም ሰው ኦሮሞን መዋጋት አይችልም። ወላ ሶማሌ ጥያቄን አልሰማኸኝም። አብይን መዋጋት ኦሮሞን መዋጋት ነው ብለህ ነው የምታምነው ወይ ነው? 100% አብይን ነካ ኦሮሞ ህዝብ ነካ ማለት ነው። ጨርስና ይሄንን ላይ እዚች ላይ እንዳትሳሳቱ። ወደ ኦሮሚያ የሚመጣ ሰው አንድ ኃይል ተጠናክሮ ወደ ኦሮሚያ ከመጣ ሴቱም ወንድሙ የኦሮሞ ህዝብ መሳሪያ ማደል ብቻ ነው። ይሰወታል፣ ይጠናነቃታል ማለት ነው። አብይ ከዛ በኋላ ይኖር አይኖር ራሱ ጉዳይ። ግን አብይ ህዝቡ መሳሪያ እየከለከለ ማለት ነው። ሸዋ አልታጠቀም፣ ወሎ አጠቃላይ አልታጠቀም። በቃ ሰሜን ጎንደር አካባቢ ብቻ ነው ተታጠቀችው እንጂ ህዝቡ አልታጠቀም። እንደ ትግራይ ህዝቡ ሴቱም ወንድም ሲታጠቅ አሁን ኤርትራ የትኛው ኤርትራ ነው መጥቶ አዲስ አበባ ገብቶ እንደ ድሮ እኛ ኢህአዴግ ህወሓትን አስወግደን ምናምን ይታሰባል እንዴ? ሻዕቢያ ለኢትዮጵያ ፖለቲካ ይሰራ፣ አብይ ፖለቲካ ይሰራ ለሻዕቢያ ዲፕሎማት የሚሰራው እኛ መሀይም ነን እንዴ?
አሰብን በ3 ሰዓት ውስጥ እንቆጣጠራለን። ከዛ በኋላ ትላልቅ መሳሪያ ያስገባል እንደፈለገ አየርን ሞልቶና ኤሌክትሪክ እንደሆነ ሞልቶና ኤሌክትሪክ ብናቋርጥ እንኳን መጠምዝዝ ነው። በቃ እየቆነጠጥ ነው ማለት ነው። ደግሞ ለኢጅፕትና ለሱዳን ስክሩ ማድረግ ነው፣ መዝጋት ብቻ ነው። አባይን ከተዘጋ በአንድ ቀን እስከ 1000 ኪሎ ሜትር ወደታች ይመጠጣል ማለት ነው። ውሃው የምጠጣ እንኳን የለም ሳልባራታ 45 ዲግሪ ስለሆነ ማለት ነው። ስለዚህ እኛ የምንፈራው የኦሮሞ ህዝብ ማንንም አይፈራ። ዛሬ ብዙ አፈንከኝ አላውራም እንዴ? ማንም አንፈራምና በዚህ ጨርሻለሁ። የሚያዋጣችሁ ብሔረሰቦች 3 ሰዓት ነው የተቀመጥኩት ሳላውራ። ወይ ልንገርህ፣ እኔም 3 ሰዓት ተቀምጬ ነው ያገኘሁት ማለት ነው። ጨርሽ ሰምቼሽ ነበር የምችለው አዳምጣችኋለሁ። ሰብቴማ አይመቸኝም ሰው መጣብኝ ብለህ እኮ ነው አሳልፈህ የሰጠው። ኦሮሞ ህዝብ እኔ ብዙ ሰዓት ተቀመጥኩ እኮ ደግሞ እንደ ሰውዬ ጨርስና 1-2 ደቂቃ ነው ማለት ሰው መጣብኝ ብለህ አሳልፈህ ሰጠው። የባላባት ልጅ ነኝ። ሰውዬ አትበል አናሰባ በለኝ። ቆንጆ ስም አለኝ። ሰውዬ አይባልም ነውሪው። ስለዚህ እንከባበር ይችላል። ስለዚህ የኦሮሞ ህዝብን በጸባይ እንጂ መለስ ዜናዊ እንዳለው በጉልበት ዝሆን ነው። የኦሮሞ ህዝብ ረጋግጦ ነው ጨፍልቆ ነው አርህን ፈስህን ማስበሳ ማለት ነው። በኦሮሞ ህዝብ አትቀልዱ። በጸባይ ያዙት። በጸባይ በገዳ ስርዓት ያምናል፣ በአንድነት ያምናል፣ በጉድፈቻ ያምናል። ማህሪ ዛሬ ስናገር ነበር አንድ የትግራይ አክቲቪስት ዛሬ የቴዲ አዋሳ ቤት ውስጥ እንደ ኦሮሞ ህዝብ ሁማኒቲ ያለው ውጭ ያለው አገር ውስጥ ያለው እኛን እንደደገፈ የለም ብሏል። ሀቅ እንደዛ ሲወራ ኦሮሞ ህዝብ በቃ ጸባዩ ይስተካከለ። እንግዲህ ገላለን እንጨርሳለን ጥምዶ ብለን እንመጣለን። 80 ሚሊዮን ሰው ሱዳንን ቢጨመር እኮ 30 ሚሊዮን አትሆን። ታሪካችሁ እሱን አይደለም የሚያሳየው። ታሪካችሁ በጣም ግደፈው። አሁን ወለጋ ጃልመሮ ለጎጃም ያንሳል። ቆይ ልንገርማ፣ ጃልመሮ ለጎጃም ያንሳል። ስናነብ እሱን አያሳይም። በጣም ማንበብና ዝም ብለህ ራስህ ተቀለቀው ይኸው የራስህ ተቀለቀው ማንም አይቀበልህም። እስከ በሬቶ ድረስ ኦሮሚያ ነው። እስከ እናርመው አካሄዳቸው እስከ ምጽዋ የኦሮሞ ሀገር ነው። አና አንድ ነገር ልንገራችሁ። አይወቱ ነው ብግር ሳውና አፋር ኢሮብ ኦሮሞ ናቸው። አብዛኛው የብልጽግና ኦሮሞዎች ስለ አብይ ስታወራ ስለ ህዝብ የምታወራ አድርገው ነው ሪፕሬዘንት የሚያደርጉ። ለምሳሌ አሁን እኛ ስለ አብይ ነው አይደል ያወራነው። እሱ ገባና የኦሮሞ አደረገው እና አብይን መንካት ኦሮሞ ነው ስለው አዎ አለኝ። ለነሱ የአብይ አህመድን ስርዓት ከተቃወምክ ኦሮሞ እንደበቃው ማድረገው ሪፕሬዘንት የሚያስቡትና የሚያወሩት የብልጽግና ሆነው ግን ኦሮሞዎች አሉ፣ አብይን የሚደግፉ ኦሮሞዎች። እነሱ አብይን በኦሮሞነቱ ደግፈው ሊሆን ይችላል። እያወራን ያለነው ስለ ስርዓት ነው። አብይን ስትነኩ ኦሮሞን ነካችሁ ብሎ የሚያስብ ኦሮሞ ካለ ማለት ያለብን መንገዱን ጨርቅ ያርግላችሁ ነው። ሌላ ነገር አይደለም የምትላቸው። ተባብራችሁ ነው፣ ግመል ላይ ተጭናችሁ ነው። እንጠብቃችኋለን ማለት ነው። አንተ ውጭ ሀገር ሆነ ነው ኦሮሞ ህዝብ ነካችሁ ማለት ነው። ኦሮሞ ህዝብ ነው መረጠው። እኛ የመረጥነው መሪያችን ነው። አብይ ነካችሁ ማለት በጣም ዋጋ ያስከፍላችኋል። ለማንኛውም አህያ ሰብስበ እንደመምከር ነው ብለሃል። ምንም አህያም በለው ምንም በለው ግን በኋላ እንዳታለቅስ። ለአሜሪካ ስትጽፍ ይታየኛል፣ ለመኖር ያብቃል። ስታለቅስ ይታየኛል ማለት ነው። ይረጋግጣችኋል የኢትዮጵያ ሰራዊት። እውነቴን ነው የምነግርህ። እንደ በፊት በቀደሙ ራሳችሁ ተወክሳችሁ ሱዳን ጋር ጠምዶ ፈጠረ፣ ከኤርትራ ጋር ጠምዶ ፈጠረ፣ ወደ አዲስ አበባ እመጣለሁ ስትል ይቺ ያለችውን ታጣታለህ ማለት ነው። በእውነቴን ነው የምልህ። የኢትዮጵያ ህዝብ አልታጠቀም። የኢትዮጵያ ህዝብ አልታጠቀም። አማራውም አይቀበላቸውም። እሺ የሸገሩ ጁንታ መልስ ስጥ። ኦኬ እኔ ምንድነው ያው ብዙ ጊዜ ተደብቆ የሚፎክሩ ሰዎች መሬት ላይ ያለውን ህዝብ ዋጋ እንደሚያስከፍሉ ይታወቃል። እኛ ሰፊ የኦሮሞ ህዝብ ፈራ እግዚአብሔር ያለውና የማንኛውም ብሔረሰብ ጋር አብሮ ተቻችሎ የሚኖር ራሱን በበደል ውስጥ ያለ ኃይል እና እንግዲህ ይሄ ኦሮሞ ነኝ የሚለው ግለሰብ ኦሮምኛ ሊችል ይችላል። ኦሮሞ መሆኑን ግን አናቅም። ወይ ወጥቶ ኃላፊነት ወስዶ ፊቱን ከፍቶ እንዳንተ መናገር አይችልም። በራሱ እንኳን ኮንፊደንስ የለውም። አንደኛ ከሱ ሲጀምር የኦሮሞ ህዝብ
በኦሮሞነቱ ቢያምን ኖሮ ፊቱን ከፍቶ የሚናገረውን ቃሉን ላይ ያወራ ነበር። ይሄ ልጅ በጣም የሚያስቀህ ነገር ምን ይላል? እኛ ኢትዮጵያኖች የኢትዮጵያ መከላከያ ሰራዊት ታዩታላችሁ ይላል። ከዛ ደግሞ ምን ይላል? ከኦሮሞ ውጭ ኢትዮጵያ የሚያስተዳድር የለም ይላል እና እዛው ላይ ይፈርስበታል። ኢትዮጵያ ውስጥ ያለው መከላከያ ደቡቡ ጉራጌውን በአንድ ላይ ወቅጦ እንደ ባሪያ ነው የምጠቀማችሁ እንጂ ስልጣኑ የኦሮሞ ነው። ከኦሮሞ ፈቀቅ ካለ እናንተ እንደ ባሪያ ነው የምጠቀማችሁ እያለ ነው። ይሄን አንተም በሪከርድ አስተላልፈ በሚሊዮን የሚሆኑ ሰዎች አንዴ ቢታርገው ቢታርገው አንዴ አይንዘሮ እንጂ ቢታርገው ቻለው ብራዘር 27 ዓመት በለስ ገዛ እንዴት ነው ቴዲ ሐዋሳ ቤት እንደዚህ አይደማም አያወሩም። ባይዞ ቴዲ ሐዋሳ ቤት ሲልህ ነበር እዚህ የመጣ ኤድመንድ በጣም ትዕግስተኛ ስለሆነ ነው። ስርዓትን ይዘህ ቁጭ በል። አዳምጫለሁ፣ አዳምጥ። ከዛ ምን አልክ መሰለህ? እኛ አሁንም ቢሆን እዚህ ቤት ውስጥ ስለ ሰፊው ኦሮሞ ሪስፔክት ሲኖረን እኛ ፈርተን ወይ ምናምን አይደለም፣ ህዝብ እንደ ህዝብ መከበር ስላለበት። እኔ ግን አንድ መልስ ልንገርህ። አንተ ተደብቀ የምትተረተረው አፈ የትግራይ ህዝብ እጥር ምጥን ቁልጭ ያለ ጀግና ህዝብ ነው። እጥር ምጥን ቅጥን ያለ አማርኛ ይገባሃል መቼም። የአማርኛውን እንዳየው እየገጣጠምክ ነው የምታወራው። እጥር ምጥን ያለ ህዝብ ነው የትግራይ ህዝብ። አንተ ዛሬ ኢትዮጵያን ሲበርድህ የምታውቃትን ኢትዮጵያ እንድትኖር የሰጠ የትግራይ ህዝብ ነው። እኔ አይደለሁም አባቶች ሲናገሩ እዚሁ አሰማለሁ በሪከርድ። ብርሃኑ ጁላ አክሱምን ጥላችሁልን ከፈለጋችሁ ተገንጠሉ ነው ያለው። ምክንያቱም ኢትዮጵያዊነት የሚጀምረው ከየት እንደሆነ እናውቀዋለን። አንተም ታውቀዋለህ፣ አባትህም ያውቀዋል። ለባርነት ቅርቡ አንተ እንጂ እኔ አይደለሁም። መራራ ጉዲና ነግሮካል። ከሰማው በደንብ ሄደህ ስማው። ሌንጮ ለታ ምን እንዳለ ሂድና ስማው። በጣም የምናከብራቸው የኦሮሞ ፖለቲከኞች ናቸው። ሂድና ስማ። ታሪክን በደንብ ስለማታውቅ ነው። ይሄን ያለ ህዝብ ያለህ ንቀት በጣም ያስጠላል። እኔ ፐርሰናሊ አንተን ነው የምናገር እንጂ አንተ የትግራይን ህዝብ ተናግረዋል ብዬ የኦሮሞን ህዝብ የምናገር ዱኩምና ጠባብ ሰው አይደለሁም። ፈርቼ አይደለም። እንዳንተ በጣም ዘላል መሆን እችላለሁ። ለዞም ዲሞክራሲ ያለበት ፍሪ ስፒች የሚቻልበት ሀገር ላይ ነው ቁጭ ብያለሁት። እንደፈለግኩ መናገር እችላለሁ። ግን እንዳንተ ጥብብ ያለ አይምሮ የለኝም። ለዛ ነው ሁሌ የህዝብ የሚያሸንፈው። የህዝብ ያውቃል ጠላቱን። እኛ ጠላታችን ብልጽግና ነው። ትግሬ፣ አማራ፣ ኦሮሞ ያለበት ስብስብ ብልጽግና የሚባል አንተ የምትሸቅጥበት። አንተ ስትፈልግ የኦሮሞ መንግስት ነው ትላለህ፣ ሲበርድህ ደግሞ ብልጽግና ነው ትላለህ። እኛ የምንቃወመው ብልጽግናን ነው። ትግሬ ያለበት፣ ኦሮሞ ያለበት፣ አማራ ያለበት። ስለዚህ እንዳንተ ተደብቆ የሚያቀረሽ ዋጋ የማይከፍል ኦሮሞ አናቅም። እኛ የኦሮሞ ህዝብ የከፈለ ዋጋ ሌሎቹን ባሪያ ሊያደርግ ሳይሆን ሁሉም ብሔር ብሔረሰብ ነፃ እንዲወጣ ነው። ስለዚህ ቅድም ቴዲ ሐዋሳ ቤት አንድ አክቲቪስት አወራ ስትል ነበር። አሉላ ነው ያወራው፣ ሰምቼዋለሁ። ሙሉ ነበርኩ እኔ። የኦሮሞ ህዝብ ከትናንትና ስህተቱ ከኢህአዴግ መማር ያለበት ሌሎቹን ባለመጨቆን የጊዜያዊነት ስሜት እንዳይሰማቸው ብሎ ነው ሲያወራ የነበረው። አንተ ቆርጣት ነው ስታወራ የነበርከው። ከዛ ምናል ከኦሮሞ ውጭ ስልጣን ላይ ማንም አይቀመጥም አልክ። ይህንን ለኢትዮጵያ ህዝብ የቤት ስራ ሰጥቼዋለሁ። ይህን ያህል ነው አስተሳሰባችሁ። የብዙዎቻችሁ እንደዛ ነው። የሰፊ ኦሮሞ ህዝብ ግን እንደዛ አለ። በወለጋ እየሞተ ነው፣ በጊንጪ እየሞተ ነው። እነ ሚልኬሳ የሚያወሩትን እኮ እዚሁ ማዳመጥ እንችላለን። እዚሁ ከፍተ ነው። ከዛ ከአንተ በላይ ለሻቢያ ባሪያ የሆነ የለም። እዚህ ላሰማ ሻቢያን በባርነት ጠርተ በማትችለው አማርኛ ስታወራ የነበረው የአንተ አባቶች ናቸው። የኔ አይደሉ። ስማው። የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ሚታርገው በእናትህ ወይ ቲጃውር ወይ ሚታርገው ዝም ብለህ ሰው የሁለቱ አገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለው ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ። የኔ ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። ይበልጥም ደግሞ ጀነራል ፊሊጶስ አባታችን
አባታችን ነው፣ መካሪያችን ነው፣ አዛዣችን ምንጊዜ ለኛ ተለየ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ሰማው መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። ሌላም የኤርትራ መንግስት ባለውለታችን ሲልም ማሰማለ የሚልኬሳን ማሰማለ። ትዕግስት አድርገህ ብቻ አዳምጥ እና አንተ እንደዚህ ተደብቀም ምፎክርበት ያለው እኛ በአንተ ልክ የወደቅን አይደለም። እዚህ ውስጥ ያለን ሁላችንም በጣም የተማርን ከጥሩ ታንጾ ከወጣ ቤተሰብ ውስጥ ያደግን በጣም ከተቀጣ ማህበረሰብ የወጣን ጀግንነት በልኩ የምናቅ ጀግንነት ከወሬ ከሽለላ ውጪ በተግባር የተገበርን ሰዎች ነን። ገብቷል? ትናንትና የኢትዮጵያ ህዝብ ጋር አልቅሰ ነው ኢህአዴግን የጣልከው። ዛሬ ደግሞ ስልጣኑ የኛ ብቻ ነው እያልክ ነው። እንግዲህ የኛ አይደለም ሲሉ እነ ሚልኬሳም የአብይ አህመድ ኦሮሚያ የለችም ነው ያሉት። አብይ እንደ አንድ ኦሮሞ ሊሆን ይችላል፣ የኦሮሚያን ህዝብ ግን አይወክልም ብለው ጀዋርም ሌንጮ ለታም መራራ ጉዲናም የኦሮሞ ህዝብ የሚያምንባቸው ፖለቲከኞች ሁላ አብይ የኦሮሞ ህዝብ እንደማይወክል እየነገሩን ነው። አንተ ደግሞ ምን እያልክ ነው? ባለ ጊዜ እኛ ነን፣ ጊዜው የኛ ነው፣ ከኛ ውጭ ማንም ኢትዮጵያን አያስተዳድራትም እያልክ ነው። ያው እናውቃለን ሲበርዳችሁ የኦሮሞ ህዝብ ጋር እንደምትደበቁ። ታዲያ የኦሮሞን ህዝብ የምትወዱት ከሆነ ለምን በወለጋ ትገሉታላችሁ? የኦሮሞ ህዝብ የምትወዱት ከሆነ ለምን በግንጭ ትገሉታላችሁ? ለምን የኦሮሞን ህዝብ የምትወዱት ከሆነ አዳማ ላይ እየመረጣችሁ ትረሽኑታላችሁ? በቄሬ ውርጌሳ እኮ የገደላችሁት በአደባባይ እኮ ነው። አዝናችሁ አታውቁም። እኛ የምናከብራት ትንሽ የቀነኒን ሞት እኮ በአደባባይ ሸመጠጣችሁ እኮ ናችሁ። ለኦሮሞ አዝናችሁ አይደለም። እናንተ እንደ ትናንትናው የኢህአዴግ የባለ ጊዜ ልጆች ናችሁ። የባለ ጊዜ ማለት ሚኒስቴር ውስጥ ጠቅላይ ሚኒስቴር ውስጥ ያላችሁት የባለስልጣን ልጆች ናችሁ። እናንተ ለጊዜው ተመችቷችሁ እየኖራችሁ ነው። አዎ እየኖራችሁ ነው። በስመ ኦሮሞ ህዝቡን እየጨፈጨፋችሁ ነው። አዎ እየጨፈጨፋችሁ ነው። እኛ እኮ እንደናንተ እኮ ጠባቦች አይደለንም። ትናንት ኢህአዴግ ሲመራ የትግራይ ህዝብን የመራን ብለን አናምንም እንደናንተ። ለዛ እኮ ነው በጣም የትግራይ ህዝብ እጥን ምጥን ያለ የተማረ አገናዝቦ የሚሄድ ጠላቱን ነጥሎ የሚዋጋ ህዝብ ነው ያልኩ። ለዛ ነው እኔ እናንተ እንኳን የአስተሳሰብ ልዩነት አለን። ከፈለክ የሙሉ ላይቭን ኢንተርቪውን ሙሉ ሪከርዱን ባሰማ ታፍራለህ በራስ። ግን አንተ አታፍርም። ከስህተት እንኳን የማትማርን ኤድመንድ ቫይራል ያወጣው ቪዲዮ አለ ያንተ ቃል በቃል እንደዚህ በመልክ ከታወቅ ገበነኛና ወንጀለኛ እንደሆንክ ስለምታውቅ ተደብቀ ነው የምታወራው። እኔ ግን ተደብቄ አላወራም። ከፈለክ እንደዚህ ቪዲዮን ከፍቼ አወራሃለሁ። አላወራማ እኔ ተደብቄ። ለምን ኃላፊነት ወስዶ ነው ወሬ ነው የማወራው እንደዚህ ፊቴን ከፍቼ